ስትል እስከ ፓስተርነት ድረስ የደረሰ ነው። አቶ ኤድመንድ ግን በጣም ታሳዝናለህ። በጣም ነው የምናዝንብህ። ሁሌ የእግዚአብሔርን ቃል እንዳጣመምክ እኛ እንድትወደን ምናምን አይደለም። እንደው እንደ አንድ እስራኤላዊ የሚደርስብንን እስኪመጥተህ ምናምን ልንልህም አይደለም። ይሄ እኛ የተሰጠነው እግዚአብሔር የሰጠን ጸጋ የምናልፍበት መንገድ ነው። አሁን ቅድም ራሱ ከ20 ደቂቃ በፊት አንደርግራውንድ ነበርኩኝና ስልኬን ትቼ ነው ታች የወረድኩኝ። ምናሳልፈው ስቃይ፣ ህፃናቶች የሚያሳልፉት፣ ብዙ ቤቶች የሚፈርሱት፣ ይህ ሁሉ ጦርነት እስራኤል ለምንድን ነው የምታደርግ ብንል አንደኛ እስራኤል እንድትጠፋ ታውጆባታል እንደ ሀገር። የሚያሳዝነው ነገር የአንድን ሀገር ህልውና የሚጠብቅ ሀገር አይደለም ኢራን አንደኛ። ሁለተኛ ደግሞ ለአካባቢ ሰላም ኢራን የተመቸች አይደለችም። ለኛ ብቻ አይደለችም ኢራን መጥፎነቷ። እያያችሁ ነው። አረብ ሀገር ያላችሁ የዱባይን ሆቴሎች ስታናጋ፣ የተለያዩ የአረብ ሀገራትን አካባቢውን ስታናጋ ያሳፍራል። እንዲሁም ዝም ማለታችሁ በጣም ያሳፍራል። እና እስራኤል ለሀገሯ ብቻ አይደለም የምትዋጋ፣ ለአካባቢው ሰላም ነው አንደኛ። ሁለተኛ ደግሞ እንደ መጽሐፍ ቅዱስ ክርስቲያን ነኝ ካልክ የእግዚአብሔር ሐሳብ በዚህ ዘመን ለዚህ ህዝብ ምን ተናገረ የሚለውን ቆም ብለህ ብታስብ በጣም በእውነት ልቡ በጣም ክፋት የተሞላበት ሰው ነው። በጣም ጥላቻና ዘርንና ዘርን ለማጣላት የእግዚአብሔርን ቃል እንኳን አንድ ቀን አንስቶ እግዚአብሔር የሟቹን ሞት አልወድም፣ አንድም ህዝብ እንዲጠፋ አልፈልግም የሚለውን የእግዚአብሔርን ቃል እንኳን አስተውሎ አያውቅም። በጣም እናዝናለን ኤድመንድ፣ ካንተ አንጠብቅም። እንደው ቆም ብለህ አስብ። ይህንን ዲቤት ተቀበል። እውነት እልሃለሁ፣ ይህንን ዲቤት ተቀበል። እግዚአብሔር ደግሞ ለፈውስ ሊያደርግልህ ሊሆን ይችላል። ዛሬ ወንጌላዊ ዘሎ ከቤት የገባ ለፈውስም ሊሆንልህ ይችላል። እግዚአብሔር እንደገና ሊመልስ ይፈልጋል። እንደገና ልጁ ሊያደርግህ ይፈልጋል። አንተ እኮ አገልጋይ ነህ። አንተ እኮ ህዝብንና ከህዝብ ጋር ማታረቅ ነው ያለብህ እንጂ በእግዚአብሔር ቃል ልታሾፍ፣ በጥቅስ ልታሾፍ፣ በጥቅስ ልትሳለቅ፣ ከኋላ የመጡትን አገልጋዮች ልትንቅ አይደለም። እውነት ነው። ይሳኮር ቅድም ሲናገር ነበር፣ ፊተኞች አሁንም ኋለኞች ይሆናሉ። በዚህም እንድታውቅ እንፈልጋለን። አንተ 40 ዓመትም ይሁን 50 ዓመት በክርስቶስ በእግዚአብሔር ቤት ግን ዋጋ ቀለህ እንደተገኘህ ነው እኔ የምነግርህ። በጣም ቀለህ በብዙ ነገር ቀለህ ነው የተገኘ። እስላሞችን ደስ ለማሰኘት እስራኤልን መጥላት ከእግዚአብሔር ጋር መዋጋት ነው። ከእግዚአብሔር ጋር የሚዋጉ ደግሞ መጨረሻው ምን እንደሆነ ታውቃለህ። ምን እንደሆነ እኔ ልነግርህ አልፈልግም። ካንተ በታች ነኝ፣ ካንተ ታናሽ ነኝ። ከእግዚአብሔር ጋር የሚዋጉ ምን እንደሚሆኑ መጽሐፍ ቅዱስ ይነግርሃል። ስለዚህ ይህንን ዲቤት ተቀበል። በመጽሐፍ ቅዱሳዊ በሆነ እሱም አይናገርም። በጣም ክብር በጎደለው ነገር ነበረ ያንተን እንትን ሲናገር የነበር። አሁን ግን ቴዲ ጋር ተገናኙ። ቴዲ በጣም የተባረከ ልጅ ነው፣ ሚዛናዊ ልጅ ነው። አይተናል ካሁን በፊትም የነበረውን ነገር። ይህንን ዲቤት ተቀበል። ለአንዴና ለመጨረሻ የምትፈወስበት ቀን ሊሆን ይችላል። እውነቴን ነው የምልህ። እኔ የታየኝ ዛሬ ይህ ሰውዬ መፈወስ አለበት። የእግዚአብሔርን ቃል እያጣመመ እስከ መቼ ድረስ? እስከ መቼ ከአጋንንት ጋር ተስማምተ? እስከ መቼ እግዚአብሔር ከዚህ ህዝብ ጋር ቃል ኪዳን አላደረገም? ኤድመንድ እኮ እግዚአብሔር ኤርምያስ 31 ሂድና ከህዝቡ ጋር በምን አይነት ቃል ኪዳን አዲስ ኪዳን እንደሚገባ ይናገራል። አዲስ ኪዳን ከዚህ ህዝብ ጋር ነው የገባ። አሁንም እስራኤላውያን እንድትሰሙ እፈልጋለሁ። አዲስ ኪዳን ከማንም ጋር እግዚአብሔር አልገባም፣ ከእስራኤል ጋር ነው ይህንን ቃል ኪዳን ያደረገ። ኤርምያስ 31 ሄዳችሁ አንቡ። ኤርምያስ 31 ከአንድ ጀምራችሁ ስታነቡ እግዚአብሔር አምላክ ይህንን ህዝብ በዘላለም ፍቅር እንዴት እንደወደደው ይናገራል። በዘላለም ምን እናደርግ እንግዲህ? ተወደደ። እኛም እኮ በአስተሳሰብ ብዙዎቻችን ይህን ህዝብ ማንወድ ነበርን። ግን የእግዚአብሔርን ቃል ስናነብ ነው እንደገና ወደ ቃሉ እየተጣበቅን ይመጣል። እና ተው እልሃለሁ፣ በእውነት ተው። ለመፈወሻ ቀንህ እየደረሰ ነው። በጣም ብዙ ጊዜ አብዝተዋል። በዘመናት ጦርነት በመጣ ጊዜ ከእግዚአብሔር ጎን አትሆንም፣ ከእግዚአብሔር ሐሳብ ጋር አትሆንም። እንደ አንድ አማኝ እንደ አንድ ፓስተር እንደነበረ
ሰው እንጠይቀሃለን፣ ወደ ልቦና ተመለስ። በእውነት ዛሬ በጣም ነው ያሳዘነኝ፣ ሁሌም ያሳዝነኛል። ዛሬ ግን የእግዚአብሔር ቃል በዚህ አይነት ልክ እንደዚህ በንቀት መመልከቱ፣ ከኋላው የመጡትን አገልጋዮች ደግሞ በመናቁ በጣም ያሳፍራል። ግን ምን ዋጋ አለው? 10 ብትማር 10 ዶክተሬት ከፈለከው ፒኤችዲ ብትዝ ምን ያደርጋል? ከእግዚአብሔር ሐሳብ ጋር ካልተስማማ፣ እኔ የእግዚአብሔር ወገን ነኝ ካላልክ እንደ ሌዊ ምን ዋጋ አለው? ምን ዋጋ አለው? የዚህ ዓለም ነገር ምን ዋጋ አለው? ሁሉን ትተን ነው የተከተልነው ኢየሱስን። ስለዚህ ይህንን ዲቤት እንድትቀበል እንፈልጋለን። ለራስህ ጥቅም ነው፣ ለማንም አይደለም። በተለይ አንተ ትፈወሳለህ። አንተ በተለይ ዛሬ የታየኝ ይህ ነገር ነው። ተባረኩ። ጸጋ ይብዛላችሁ። በርቱ። ቴንኪው እህትዬው፣ ተባረኪ። ጸጋ ይብዛልሽ። መብቱ ነው አቋሙን እንትን ማለት። የኤርምያስን ትናንትና መምጣት ብሎ ያለው ኦኬ። በጌታ 27ኛ ዓመቴን ጨርሼ 28ኛው ውስጥ ነው ያለሁትኝ። ሁሌ እንደምነግራችሁ ዛሬ አይደለም የምናገረው። አገልግሎት ከጀመርኩ ኦልሞስት ወደ 20 ዓመት አካባቢ ላይ ሆኖኛል። ኦኬ አሁን እድሜ ቆጠራው ላይ አይደለም እሱ። ትናንትና እንደዛ ሆኖ ዛሬ ምን ላይ ምን እያደረገ ምን እየሰራ ነው ያለው፣ ኤርምያስስ ምን እየሰራ ነው ያለው ነው። አሁን በእድሜ ሳይሆን በእውቀት ነው፣ በእውቀት ነው። ዘመኑ የእውቀት ስለሆነ የዲቤቱን ጥሪ ይቀበልና ሜዳው ላይ እንገናኝና ሜጊዶ ሜዳ ተብሎ ይጠራል ማለት ነው። የሜጊዶ ሜዳ ይሆናል ያ ሜዳ ማለት ነው። አርማጌዶን የሚደረግበት ሜዳ አለ አይደል የተቀጠረው፣ እሱ ይሆናል ማለት ነው የዛን ቀን። እና ጥሪውን ዲቤቱን ጥሪ ይቀበል። እስራኤልን በተመለከተ ከዚህ በፊት ያደረገቻቸው ጦርነት፣ አሁን የምታደርጋቸው ጦርነት፣ ከዚህም በኋላ የምታደርጋቸው ጦርነት ቢብሊካል ነው ወይስ አይደለም? እንደ ኔሽን እስራኤል የእግዚአብሔር ሕዝብ ነው አይደለም? የኪዳን ሕዝብ ነው አይደለም? ኪዳኑ እግዚአብሔር ሰርዞታል። ጊዜያዊ ኪዳን ነው፣ ቴምፖራሪ ኪዳን ነው ብሏል። አሳየም ብዬ ስለው አንድ ኪዳን አላሳየም ቴምፖራሪ መሆኑ። እግዚአብሔር ቴምፖራሪ የሆነ ኪዳን ይገባ እንዴ ከሰው ጋር? ወንድሞች እናቶቼ፣ ጊዜያዊ ኪዳን የሚገባው እግዚአብሔር ለአብርሃምና ለዘሩ ለዘላለም እንዲሆን የከነዓንን ምድር ርስት ሰጥቻለሁ ብሎ ሲል ለዘላለም እንዲሆን እኮ ነው ብሎ ያለው። ዘላለም ማለት ቴምፖራሪ ማለት ነው። እግዚአብሔር እስራኤልን በዘላለም ፍቅር ወደድኳት ብሎ ይላል እና ቴምፖራሪ ኪዳን ነው ማለት ነው። አየህ፣ እግዚአብሔር ቴምፖራሪ ኪዳን የሚባል ነገር የለውም። ቴምፖራሪ ፍቅር የሚባል የለውም። ዘላለማዊ ፍቅር፣ ዘላለማዊ ኪዳን፣ ዘላለማዊ ምሕረት በእስራኤል ላይ የገለጠው በኔሽን ላይ የገለጠው ቸር ነውና ምሕረቱ ለዘለዓለም ነውና ነው የተባለው። በዚህም ሕዝብ ለዚህም ሕዝብ ማለት ነው እንዴ። ቴምፖራሪ ኪዳን፣ ቴምፖራሪ ፍቅር፣ ቴምፖራሪ ምን ቴምፖራሪ ለእግዚአብሔር ቴምፖራሪ። እግዚአብሔር እንደዚህ አይደለም ወንድሞች እናቶች። እሺ እግዚአብሔር እንደዚህ አይደለም። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ በዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ ሲጻፍ እንኳን ወድጃችኋለሁ ብሎ ሲል እስራኤልን እዛ በትንቢተ ሚልክያስ መጽሐፍ ምዕራፍ 1 ላይ በምን ወደድከን አሉት። ያዕቆብ የኤሳው ወንድም አይደለምን? ማለት ኤሳው የያዕቆብ ወንድም አይደለምን አላቸው። አዎ ያዕቆብን ወደድኩ ኤሳውን ጠላሁ፣ ለኤሳው ግን የሴይርን ተራራ ኤዶምያስን ምድረ በዳውን ርስት አድርጌ ሰጠው አላቸው። እግዚአብሔር በዘላለም ፍቅር ነው የወደደው። በዘላለም ፍቅር ወድጄሻለሁና አንቺ እስራኤል ድንግል ሆይ እንደገና እሰራሻለሁ። እንዲህ ነው ያለው እግዚአብሔር። ቴምፖራሪ ኪዳን ትላላችሁ ለእግዚአብሔር? ቴምፖራሪ አይባልም ወንድሞች እናቶቼ። በልጁ በክርስቶስ ኢየሱስ የወደዳቸውን የመረጣቸውን እንኳን የወደዳቸውን እንኳን ሲወድድ የወደዳቸውን እስከ መጨረሻ ወደዳቸው ተብሎ የተጻፈው። እስራኤልን ለቴምፖራሪ ነው የወደድኳት አይልም፣ በዘላለም ፍቅር ነው የወደዳቸው። ጌታ ስምህ ለዘላለም ይባረክ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 54 ላይ አምላክ እግዚአብሔር ቃል ቴንኪው አባቶቼ የነቢያት አምላክ መንፈስህ ዛሬም ሕያው ነውና ይሰራል አይባልም ወንድሞች እናቶቼ። እንደዚህ ይላል ኢሳይያስ 54 ላይ። እስኪ ላንብብልሽ። ሶሪ ላንብብላችሁ፣ በጣም ይቅርታ። አንቺ ያልወለድሽ መካን ሆይ
ዘምሪ አንቺ ያላማጥሽ ሆይ እልል በይ ጩሂም። ባል ካላቱ ይልቅ ፈት የሆነችቱ ልጆች በዝተዋልና ይላል እግዚአብሔር። የድንኳንሽንም ስፍራ አስፊ። አንተ ይህ ሲሰበክ አይደል እንዴ አሜን ሃሌሉያ ብለህ የምትለው ላበላ ብየሆንክ ትክክል እኮ ነው። ላበላ ብንሆንም ትክክል እኮ ነው። ግን ይሄ ቃል የተነገረው ለማን ነው? የመጀመሪያው ተደራሲያን እነማን ናቸው? እስራኤል። ኦኬ መጋረጃዎችሽንም ዘርጊ አትቆጥቢ፣ አውታሮችሽንም አስረዝሚ፣ ካስማዎችሽንም አጽኝ ይላል። እኔ ምልህ ቁጥር 2 ላይ ድንኳኖችሽንም ስፍራ አስፊ ይላል። ድንኳን ምንድን ነው? የሰው መኖሪያ እና ከሌላ አገር ላይ ተመልሰው የድንኳኖቻቸውን መኖሪያ አይደል እያሰፉ ያሉት። እቺ ሰፋሪ ወራሪዎች፣ አፓርታይድ ቀኝ ገዢዎች ድንኳኗን እያሰፋች ነው። አስፊ ተብላለች። አፍክን ያዝ። ድንኳኖችሽንም ስፍራ አስፊ። ድንኳን ምንድን ነው? መኖሪያ። በዌስት ባንክ ላይ ሰማሪያ ላይ ገብተው እንዳለ ሰፈራ በሰፈራ አደረጉ። ታዲያ ላይ ያደርጉ ነው እንዴ? ኢሳያስ ይነግርሃል። ምዕራፍ 61 ቁጥር 4 ላይ ደግሞ ከቀድሞ የነበሩትን ስፍራዎች ይሰራሉ፣ ባድማና ፍርስራሽ ሆነው የነበሩትን እንደገና ያቆማሉ ይላል። ሃሌሉያ አምላኬ ለዘላለም እንደገና ያቆማሉ ብሏል። ሄደ የምትታገለው እንግዲህ ከነቢያቱ ጋር ነው። ከኢሳያስ ጋር አገናኛለሁ። ከኢሳያስ ወደ ኤርሚያስ፣ ከኤርሚያስ ወደ ሕዝቅኤል፣ ከሕዝቅኤል ወደ ዘካርያስ ነቢያቱ መካከል አስገብቼ አንከራተታለሁ ማለት ነው። ናግባና ሞክር። ኦኬ እለጥቃለሁ። በቀኝና በግራ ትስፋፊያለሽ እንዴ? ምን ማለት ነው? በቀኝም በግራም ትስፋፊያለሽ እያለ በጁዲያም በሰማርያም አትሽረው። እንግዲህ ይህን ቃል ምንድን ነው የምትስፋፊያለሽ? ወራሪ ልትላት ተስፋፋለች። ዘርሽም አሕዛብን ይወርሳል። ጉድ ፈልቷል። ይሄ ጫን ያለ ነው። ኧረ ኢሳያስ ትንሽ ቀለል አድርግልን ብለን እንዳንለው እሱ ተናግሮት ሄዷል። በእግዚአብሔር እቅፍ ነው ያለው። እኔ እናንተ አይደል ዘር ትውልዳችን ባልተፈጠረበት ዘመን የዛሬ 2700 ዓመት ላይ የተነገረው አሕዛብን ይወርሳል፣ የፈረሱንም ከተሞች መኖሪያ ያደርጋል። አታፍሪምና አትፍሪ፣ አትዋርጅምና አትደንግጪ። የሕፃንነትሽንም እፍረት ትረሻዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። ብራዘር ይሄ ለማን የተጻፈው? ለእስራኤል። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ሃሌሉያ ሃሌሉያ ሃሌሉያ። የምድር ሁሉ አምላክ ይባላል። የኢራንም የሶሪያም የማንም አምላክ ይባላል። የምድር ሁሉ አምላክ ነው። ማ? ፈጣሪሽ። ፋክት። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠልቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅ ምሕረት እሰበስብሻለሁ። ለዚህ ነው አየህ አታጠፋውም ብዬ የምልህ ይሄንን ህዝብ አታጠፋውም። ምራቅህን መዋጥ ትችላለህ፣ በርቀት ሆነ አታጠፋውም። አጠፋዋለሁ ብላ ስትል ሌሊቱን ተነስታ ሞሳድ ሚሽን ቤት ወይ አይዴፍ ምናምን ነገር በጀት ነው በእንትን በድሮ ነው በሚሳኤል ይቅለልልኝ ማለት አችልም፣ ትመታሃለች። እና ከተረፍክ ከዛ አቅምን አውቆ መኖር ደግ ነው ብሎ የሚለውን ዘፈን እየዘፈንክ ትኖራለህ። ከተረፍክ ነው። ተው እንጂ ተው። አይ የእውነት እኮ ነው። የእውነቴን ነው እኮ ብዬ የምለው ከተረፉ። አዎ እንደ ሰው ሀገር ህዝብን እንደ ህዝብ እናጥፋ እያሉ እሱ መፋቂያውን ይዞ እንዳፋር ጎረምሳ ተዝናንቶ ቴሌቪዥን ላይ አልጀዚራ ሲዘግብ ሲለያይ ኢራን እስራኤልን ስትደመስስ ኢየሩሳሌም በሙሉ ስትፈርስ በቃ ጽዮናውያን በሙሉ ጭዳ ሲሆኑ አረቡ ደስ ሲል አምባሻ ሲወራወሩ ቴምር ሲወራወሩ ሲጎራረሱ ሊያይ ማለት ነው። ዳርያስ ስልህ ዳርያስ ተረታም ትውልድ ዳርያስ እኔ እንዳልኩት በያው ጌታ ቤት እራቁቴ ነው እጮሃለሁ። በጌታ ፊት ስርዓት ትይዛለህ። ይሄን ቃል ምን ትሉታላችሁ? እስቲ እግዚአብሔር ረስቶታል ጥሎታል ብሎ የሚለውን ህዝብ ማለት ነው። ደመቅ ቅል አድርገውና እስኪ እንደዚህ ይላል። ይህ አለ እስካሁን ድረስ የተናገረው ያነበኩት ለእኔ
እንደ ኖህ ውሃ ነው አለ። የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማለው ማለት በኪዳን የማለለት ለኖህ ዳግመኛ ምድርን በጥፋት ውሃ አልመታትም ብሎ እንደገባው ማለት ነው። እንደማለው ለኖህ እንደማለው እንዲሁ አንቺን እንዳልቆጣ እንዳልዘልፍሽ ምያለው። እናሱ ያልተቆጣውን ሕዝብ አንተ ተቆጥተህ ልታጠፋ ከሀያት ወላ ጋር መሰለፍ ነው የሚያስቀኝ። ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴን ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። ካታ እኮ ነው። በቃ እግዚአብሔር ቃል ያረካል። ቅቤ ነው እኮ ይኸውልህ ምን አለ? ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንጴር እመሰርትሻለሁ፣ የግንብሽንም ጉልላት በቀይ ዕንቁ፣ በሮችሽንም በሚያብረቀርቁ ዕንቁ፣ ዳርቻዎችሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጫለሽ፣ ከግፍም ራቂ፣ አትፈሪምም። ድንጋጤም ወደ አንቺ አይቀርብም። እነሆ ይሰበሰባሉ፣ ከኔ ዘንድ አይሆንም። ዋት እንዴት! አንተ እስራኤላዊ ወንድሜ፣ አንተ እስራኤላዊ እህቴ፣ የሚያናድዱኝ እግዚአብሔር የተናገረላቸውን ያህል እያዩ አይደለም ነው ብዬ የምለው። እኔ በእስራኤል ከተናደድኩ እግዚአብሔር እንዴት እንደወደዳቸው ያውቃሉ ብለህ ስትል በቃ ደሜን ያፈሉታል አንዳንዶቹ። እነሆ ይሰበሰባሉ፣ በእስራኤል ላይ ሊያጠፏት ማለት ነው። ነገር ግን ከኔ ዘንድ አይሆንም። አለቀ። ሞት ለእስራኤል እያለ በፓርላማ ይጮሃል፣ ግን ከእግዚአብሔር ዘንድ አይሆንም። በአንቺ ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ይወድቃሉ። ይኸው እያየን ነው። ጎመን በጤና የሚለውን እያንጎራጎርክ ከእናትህ ጋር ምድጃ ላይ ቁጭ ብለህ እየሞቅ እሳትህን፣ ክረምትም ከሆነ በቆሎህን እየጠበስክ ታያለህ ማለት ነው። በአንቺ ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ይወድቃሉ። እሷ ነች የምጥላቸው ማለት ነው። ምን ላድርገው? ይሄንን እንቅደደው ወይስ ምንድን ነው ማድረግ ያለብን? ወንድም ማለት እኔ ያመንኩት የአምላኬ ቃል ይሄን እኮ አልቀበልም ያለው ብሉይ ኪዳን አልቀበልም ያለው እኮ ይሄ ቃል መጥቶ ስለሚጥለው ነው። እና ታዲያ እንዴ ይሄን ቃል ተሽሯል ብሎ የሚል ቴምፖራሪ ኪዳን የገባው ብሎ የሚል ሰው ካለ ይምጣ። እናቱ የወለደችው ጴንጤ ይግባ። አይቀጡ ቅጣት እንቀጣለን ማለት ነው። በመረጃ ላይ ተመሰርተን ዲቤት ለምን አይሆንም? እኔ እቀበለዋለሁ። ከእስራኤል ጋር በተገናኘ 10 ዓመቴን ጨርሼ 11ኛ ነው። ብሉይ ኪዳን ላይ የማውራት አቅም ያለው ሰው ካለ ይምጣ። ከእስራኤል ጋር በተገናኘ ኦኬ፣ ከዘመን ፍጻሜ ጋር እያገናኘ የሚናገር ሰው ካለ ዌልካም ብራዘር፣ ዌልካም። ኮሜንታሪ አገላብጦ የሚመጣ ያው ከማ የተነሳ ይወድቃሉ? ከአንቺ የተነሳ። በእሷ ላይ የሚሰበሰቡትን ከእሷ የተነሳ ነው የሚወድቁት። በኢየሱስ ስም ወጋሁ፣ ነቀልኩ፣ ቸከልኩ ብለህ ይህን ቃል አትሽረውም። ተሰባሰብባታለህ። አዎ ትሰበሰብብህና ታጠፋለች ማለት ነው። ሳታጠፋት በፊት ታጠፋለች። የእግዚአብሔር ሕዝብ ባህሉና እንትኑ ልማዱ እንዲህ ነውና አይደል? ልማዱ እንዲህ ነው። ትዝ ይላችኋል በዮናታንና በሳኦል ዘመን አንድ ፍልስጤማዊ ህልም አለም እኮ አለ በሌሊት የገብስ እንጎቻን መጥቶ ድንኳኑ መታው ምናምን ነገር ብሎ የሚለው ህልም ትዝ ይላችኋል። አታነቡም? እኔ ብሉይ ኪዳን ተሽሯል ይልህና መጽሐፉን በሙሉ አሽቀንጥሮ የሚጥል ትውልድ
ይሄ ምንፍቅና እኮ ነው ወንድሞቼ እናቶቼ። ብሉይ ኪዳን ተሽሯል ማለት የአገልግሎቱ ስርዓት ነው። ቤተ መቅደሱና የአገልግሎቱ ስርዓት ነው የተሻረው እንጂ መጽሐፉ ተሻረህ እያለ አይደለም። ተዚህ ይላችኋል። ዮናታን እና ከሱ ጋር የነበረው ጋሻ ጃግሬው ወደ ፍልስጤማውያኖቹ በወረዱ ሰዓት ላይ ምዳማውያን ናቸው። ምዳማውያን ይመስሉኛል መታው ይላል እና ህልም እያለሙ እያሉ ደረሱ እና በዮናታንና በጋሻ ጃግሬውና ጨፍጭፈው የጣሏቸው። እኔ ካለው ብለህ ብትል እስራኤልን አጥፍቶ መተኛት የሚባል ነገር የለም። እነ ሳምሶን እየተነሱ አይነግሩም፣ እኔ እነግርሃለሁ። ሳምሶን ተነስቶ አሁን ወደዛ ወደ ሶሬቅ ሸለቆ ሄዶ ከደሊላ ጋራ የፍልስጤማውያንን እርሻ እንዴት እንዳቃጠለ እሱ ተነስቶ አይዘግብ። እኔ እነግርሃለሁ፣ በእውነት እኔ እነግርሃለሁ። መድኃኒዓለም ምስክሬ። ያኔስ ምን ነበረ? ፍልስጤማውያኑ እስራኤልን ለማጥፋት ነበረ። የዘላለም ጠላትነት ነው ያላቸው ከዛ ህዝብ ጋር። ጎረቤት ህዝብ ነው ከድሮም ጀምሮ ማለት ነው። ለዚህ ሁሉ ምክንያቱ ድሮውንም እስራኤል እንደሚገባ አድርግ የተባለውን ስላላደረገ ነው። ፌር አይደለም። እንዴት ፌር ነው ትላለ ምናምን ነገር ይላሉ። ይሄ ፌር ነው እንዴት ነው? ቆይ ይሄ ፌር አይደለም። የት አለ? ጃሽዋ 13 ኢያሱም ሸመገለ፣ ዕድሜውም አረጀ። እግዚአብሔርም አለው አንተ ሸመገልህ፣ በዕድሜህም አረጀህ፣ ያልተወረሰች እጅግ ብዙ ምድር ቀርታለች። በኢያሱ ዘመን እነማን ናቸው የቀሩት? ምድር ያልተወረሰችው የቀረችው ምድር ይህች ናት፣ የፍልስጤማውያንና የጌሹራውያን አገር። ዋት መወረስ ነበረበት ማለት ነው። አዎ በል እንግዲህ በዩናይትድ ኔሽን ይህንን ቃል ማን ነው ሊሽር የሚችለው? በግብፅ ፊት ካለው ከሺሆር ወንዝ ጀምሮ ይሄ ነው የደቡብ ክፍል የተባለው ይሄ ሺሆር ወንዝ በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ አለ እና በበጋ ጊዜ ይደርቃል፣ በክረምት ጊዜ ውሃ ያፈሳል። ግን ከጥንት ጀምሮ የነበረ ህዝብ ነው። የሺሆርን ውሃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ አለሽ? ክፋትሽ ይዘልፍሻል፣ ኃጢአትሽም ይገስጽሻል ብሎ ይላታል እግዚአብሔር በነቢዩ በኤርምያስ በኩል ማለት ነው። ምዕራፍ 2 ላይ ኤርሜያው ከሺሮን ጀምሮ በሰሜን በኩል እስካለችው የከነዓናውያን ሆና እስከተቆጠረችው እስከ አቃሮን ዳርቻ ድረስ የጋዛን፣ የአዛጦን፣ የአስቄሎና፣ የጌት፣ የአቃሮን 5ቱ የፍልስጤምን መኳንንት፣ በደቡብ በኩል የኢያውያንና የከነዓናውያን ምድር ለሲዶናውያን የምትሆን ማዕራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ የጌባላውያንን ምድር በምስራቅም በኩል ከአርሞኒየም ተራራ በታች እስካለችው በአልጋድ ጀምሮ እስከ ሐማት መግቢያ ያለችውን ሊባኖስን ሁሉ ዋት እንግዲህ ዳውን እግዚአብሔር አትለውም። ዳውን ያረጋላ መድኃኒዓለም ሊባኖስን ሁሉ ሐማት ማለት ከደማስቆ ሰሜን ሶሪያ ማለት ነው። እና ይሄ ሁሉ አልተወረሰም እያለ ነው ጌታ። አዎ ኢያሱ አንተ አርጅተሃል። አየህ እግዚአብሔር እየተናገረ ያለው አንተ ገና ጎላን ሀይት የነሱ ነው አይደለም ነው የነሱ ነው። ጎላን ሀይት ለነገደ ምናሴ የተሰጠ ርስት ነው። ተናገር ኤርምያስ ተናገር እውነቱን። በአጎራባቹ ላይ ደግሞ ሰሜኑ ክፍል ላይ በሶሪያም በሊባኖስም ድንበር ላይ የአርሞኒየም ተራራ ያለበት ማለት ነው ለነገደ ዳን የተሰጠ ርስት ነው። ምን ይሻላል ታዲያ? ያው መጽሐፉ እንደዚህ ጽፎታል። እኔ የዚህ መጽሐፍ አማኝ ነኝ። የዚህ መጽሐፍ ባለቤት አምላክ የኔ አምላክ ነው። ምንም ልረዳህ አልችልም ወንድም ማለት ነው። ኦኬ። በተራራማው ሀገር የሚኖሩ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያን ሁሉ እነዚህ ከእስራኤል ልጆች ፊት አባርራቸዋለሁ። ማን ነው ያለው? የእስራኤል አምላክ
አባርራቸዋለሁ፣ እንዳዘዝኩ ምድራቸው ለእስራኤል ርስት አድርገ አካፍላቸው። አሁን ወደ ቤተ ነው መበተን ያለብህ ብራዘር። እዚህ መታ አትለፋለፍም። እኔ አይደለሁም ያልኩት፣ ቢቢ አይደለም ይህንን ያለው፣ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አይደለም ያለው፣ የእስራኤል ኬኔሴቱ ፓርላማ አይደለም ይህንን ያለው፣ የእስራኤል አምላክ እግዚአብሔር እንጂ። ኢያሱን የማያምን ሰው አለ እዚህ? የእግዚአብሔር ሰው እንደሆነ የነዌ ልጅ ኢያሱን ጃሽዋን የማያምን ሰው አለ እዚህ? አታምንም? አዎ ድብን ያልክ መናፍቅና አንተ ምን የእስራኤልን አምላክ እግዚአብሔርን አመልከዋለሁ ብለህ ትላለህ ኢያሱን ካላመንክ? በተራራማው አገር የሚኖሩትን ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያንን ሁሉ እነዚህን ከእስራኤል ልጆች ፊት አባራቸዋለሁ፣ እንዳዘዝኩ ምድራቸውን ለእስራኤል ርስት አድርገህ አካፍላቸው። አሁንም ይህንን ምድር ለዘጠኙ ነገድ ለምናሴና ነገድ እኩሌታ ርስት አድርገህ ክፈለው። ከዮርዳኖስ ምስራቅ በኩል ደግሞ ያለው ማለት ነው። የእግዚአብሔር ባሪያ ሙሴ እንደሰጣችሁ እነርሱም ከምናሴና የሮቤል ነገድ የሮቤልና የጋድ ልጆች በምስራቅም በኩል በዮርዳኖስ ማዶ የሙሴ የሰጣቸው ርስታቸውን ተቀበሉ ይልሃል። ሉክ እስራኤል እስካሁን ድረስ እግዚአብሔር በመጽሐፍ ቅዱስ ላይ የነገራትን መሬት አልያዘችም። አስምሬ ልንገርህ፣ ለምን ወራሪ ብትሆን ኖሮ ጆርዳኑን ወንዙን ተሻግራ ይህን ምድር ትወርስ ነበረ። ይሄ ምድር ደግሞ ለማን የተሰጠው? ለምናሴ፣ በምስራቅ ማዶ ላይ ያለው ማለት ነው። ያው የእግዚአብሔር ባሪያ ሙሴ እንደሰጣቸው ከነርሱ ከምናሴና ከሮቤል የጋድም ልጆች በምስራቅ በኩል ማለት ከጆርዳን ወንዝ ማዶ ገለአድ ቴስቢ የተባለው የአግና የባሳንን ንጉሥ መጥተው የያዙት መሬት ነው። አሁን ጆርዳን ሰሜናዊ ክፍል ላይ አለ። ተሰምቻለሁ ወይ? ሁለት ጥቅስ ይዞ ፒሪ 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 ማለት አይደለም። እስራኤል እንዲህ ብላለች ማለት አይደለም። ወጥቶ እስራኤል የተሰጣትን ምድር ብትወስድ እነዚህ ነገዶች የያዙት ከዮርዳኖስ ወንዝ ማዶ ነው። አሁን ጆርዳን በተባለው ርስት ውስጥ አለ፣ ከወንዙ ማዶ ማለት ነው። አሁን ልውሰድ አለች እስራኤል? አላለችም። ሊባኖስን ሁሉ ብሎ የሚለው ይሄ ምን ታደርገው? ልውረስ አለች? ይህንን ሁሉ አላለችም። ሐማትን አለች፣ ሶሪያን በሙሉ ልውረስ አለች? አላለችም። እንደዛ እንደተባለላትስ ብትወርድ ማነው የሚቃወም? የተናገረው እግዚአብሔር፣ አባርራቸዋለሁ ብሎ ያለው እግዚአብሔር። አይ እኮ ዘመኑ የትየሌሌ ነው ኤርምያስ፣ ይህን እኮ ረስቶት እግዚአብሔር ረስቶት ተኝቷል ብለህ ብለህ አትልም። ኪዳኑን አልረሳውም፣ ሊረሳም አይችልም። እግዚአብሔር እንደ ሰው አይደለም። ኦኬ። በአርኖንም ሸለቆ ዳር እስካለችው ከአሮኤር በሸለቆ መካከል እስካለችው ከተማ ጀምሮ የሜድባን ሜዳ፣ ይሄ ጆርዳን ማዶ ላይ የሚገኝ በሞዓብ ምድር ውስጥ የሚገኝ ነው። ሜድባን የሚባለው የአርኖንም ሸለቆ እዛ ነው ያለው። ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ላይ ያለ ተነሱና የአርኖንን ሸለቆ ተሻገሩ ይላቸዋል። ይሄ አርኖን የሚባለው ሸለቆ ከድሮም ጀምሮ ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 አንዱ የተቀዠቀዠ ጴንጤ ቢመጣ ወይ እንደ ሀያት ወላጅ እሺ፣ ስቀልር ነው። ኦኬ። ደግሞም አለ ተነስታችሁ ሂዱ፣ የአርኖንንም ሸለቆ አየኸው ተሻገሩ። እነሆ አሞራውያን የሐሴቦን ንጉሥ ሲሆንንም ምድሩን በእጅ አሳልፌ ሰጥቻለሁ። እነርሱንም በመዋጋት በመውረስ ጀምር፣ ከእነሱም ጋር ተዋጋ። ማን ያለው? ጌታ። እንዴት ጌታ ተዋጉ ብሎ ይላል? ይልሃል ብራዘር። እስራኤልም ብሎታል። በክርስቶስ ኢየሱስ በአዲስ ኪዳን ትምህርት እንጂ ከስጋና ከደም ጋር የማትዋጋው ለእነሱ አዲስ ኪዳን ስላልተቀበሉ ይህንን ይሰራል። ያው በሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥና ማስፈራትን እሰድድ ዘንድ ዛሬ እጀምራለሁ። ወሬም በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል። ከዛስ ከቅዲሞትም ምድረ በዳ የሰላምን ቃል ይነግሩት ዘንድ ወደ ሐሴቦን ንጉሥ ወደ ሲሆንም እንዲህ ብዬ መልእክተኞችን ላከው ይላል። አየህ፣ ይሄ የሐሴቦን ንጉሥ የተባለው ሲሆን የተባለው
እነሱ የያዙት አሁን የገለአድ ምድር የተባለው ነቢዩ ኤልያስ የወጣበት ገለአድ ቴስቢ ማለት ነው። የአግ ንጉሥ የባሳን ንጉሥ የተባለውን የመቱበት ማለት ነው። ከዮርዳኖስ ወንዝ ማዶ ለምናሴ ለጋድ ለሮቤል ነገድ ርስት አድርጎ ሙሴ በሕይወት እያለ ገና በዛ በሜድባ በሞዓብ ሸለቆ ውስጥ ሰፍረው በነበሩበት ሳ ላይ በሕይወተ ሥጋ እያለ ለሶስቱ ነገር ተሰጠ። በኢያሱ መጽሐፍ ምዕራፍ 2 ላይ ይሄን ምዕራፍ 1 ቁጥር 12 ላይ ቃል ይነገራል። ኢያሱ ጃሸዋ 1:12 ያው ኢያሱም የሮቤልን ልጆች የጋድንም ልጆች የምናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር አምላካችሁ እግዚአብሔር ያሳርፋችኋል፣ ይችን ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁን ከብቶቻችሁን ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። አየ ሙሴን የሰጠው በዮርዳኖስ ማዶ አስቀምጡ። እነዚህን ሶስቱን ነገድ ማለት ነው አስቀምጡ። እዛ ሴቶቻችሁና ልጆቻችሁ በዮርዳኖስ ማዶ በዛ ይቀመጥ፣ እዛ ገለአድ ምድር ላይ ማለት ነው እዛ ይቀመጡ። ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ ወንድሞቻችሁ ፊት ተሻገሩ፣ እርዷቸውም። እግዚአብሔር እናንተ እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ ደግሞ አምላካችሁ እግዚአብሔር የሚሰጣችሁ ምድር እስኪወርሱ ድረስ ከዚህም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣችሁ ምድር ትመለሳላችሁ፣ ትወርሷታላችሁም ብሎ አላቸው ይላል። እስራኤል ይህንን ምድር አሁን ወርሰዋለች? አልወረሰችውም። ማን ያዘው? ጆርዳን። እግዚአብሔር ፈቅዶላቸዋል? አልፈቀደም? ፈቀደ። በሙሴ እጅ የተሰጣቸው መሬት ነው። እግዚአብሔር በሙሴ እጅ የሰጣቸውን መሬት አንተ አይደለም ብለህ ልትሟገት ባልታጠበ ፊትህ ስትመጣ በጣም ታስቀኛለህ። እውነቱን ስነግርህ ማለት ነው። ባልታጠበ ፊትህ እንዲሁ ዝም ብሎ ዘው አይባልም ወንድ ማለት በእውነት እግዚአብሔር በሙሴ በኩል አየህ ከፀሐይ መውጫ ከዮርዳኖስ ወንዝ ማዶ የሰጣቸው በዮርዳኖስ ማዶ በሰጣችሁ ምድር የገለአድ ቴስቢ ምድር ማለት ነው። ገለአድን የት ያውቀዋል? ማንም ሰው አያውቀውም። እዚህ መጽሐፍ ቅዱስን የሚያነብ ሰው ካልሆነ በስተቀር አያነበውም። በሜድባው ሜዳ ላይ በአርኖን ሸለቆ ቢባል ምን ማን ያውቃል? ተነስቶ እስራኤል ትክክል አይደለችም ብሎ ለማለት ቀላል ነው። ግን ኦኬ እግዚአብሔር እንግዲህ እንደተናገረ ነው ርስት አድርጎ የሰጠው። ምን ልናደርገው እንችላለን? ወንድም ማለት ምን ልናደርግ እንችላለን? የእስራኤል ርስታቸው ማነው? የምድራቸውን ካርታ ምዕራፍ 14 ላይ እነ ዮናስ ተንብየው የሞቱትን እሱን ልናገርና አልጨርስ። ታላቁ ነቢይ በይሁዳ ንጉሥ በኢዮአስ ልጅም በአሜስያስ በ15ኛው ዓመት የእስራኤል ንጉሥ የዮአስ ልጅ ኢዮርብዓም በሰማርያ ላይ መንገሥ ጀመረ። 41 ዓመት ነገሰ። በእግዚአብሔርም ፊት ክፉን ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አራቀም ካለ በኋላ የጋት ሄፌር በነበረው በአማቴው ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረ የእስራኤል አምላክ እንደተናገረ እንደ እስራኤል አምላክ እንደ እግዚአብሔር ቃል እንደ እግዚአብሔር ቃል የእስራኤል ድንበር ጂኦግራፊ በማን በዮናስ አፍ አንተ ትንተፋተፋለህ እንደ መጣ በዮናስ አፍ የተናገረው እግዚአብሔር ቃል ድንበር ካርታ በአብርሃም እጅ የተናገረው ቴምፖራሪ ነው ትለኛለህ ብራዘር? ነውር አይደለም። እነዚህ ትልልቅ ጉምቱ ነቢያት እኮ ነው የተናገሩት። የጋት ሄፌር በነበረው ጋት ሄፌር የተባለው ለነገደ ዛብሎን ርስት ተደርጎ በተሰጠው ሰሜናዊ የእስራኤል ክፍል ላይ የነበረ ቦታ ነው። ለነገደ ዛብሎን ኦኬ። በዚህ በገሊላ ባህር አካባቢ ላይ ያለ መሬት ነው፣ ሰሜናዊ ክፍል ማለት ነው።
በአማቴው ልጅ በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤል ድንበር ከሐማት መግቢያ ጀምሮ፣ ሐማት ማለት ነው ሰሜን ሶሪያ ከደማስቆ በላይ እንደውም ሰሜኑ ክፍል ከሐማት መግቢያ ጀምሮ እስከ አረባ ባህር ድረስ ነው ይላል። አረባ ባህር የተባለ የትኛ ነው? ኤላት ከተማ ደቡቡ ክፍል ማለት ነው። ጫን ያለው መጣ። እግዚኦ ማለት ነው። ዳውን ዮናስ አትለውም እንግዲህ ነብዩን። አሁን ትንቢት የተነበየው በእግዚአብሔር መንፈስ ሆኖ ነው። ማን ነው ይህንን ኪዳን፣ ማን ይህን ድንበር ሊያፈርስ የሚችል? አሁን እስራኤል እውነት ከተመለሱ በኋላ ደማስቆም ሶሪያም ሐማትም የኛ ነው ብላ ጦርነት ከፍታ የእስራኤልን ማነው የሶሪያን ህዝብ ላጥፋ ብላለች? አላለችም። ከሶሪያ ህዝብ ጋር በታሪክ የማውቀው የተዋጉት በጎላን ሀይት ነው፣ የጎላን ተራሮች ማለት ነው። የጎላን ተራራ ጉዳይ ነው የተጣሉት። በስድስት ቀን ጦርነትም በዛ ነው የተጣሩት። እነ ጀነራል ኤሪያል ሻሮን በነበሩበት ጊዜ መከላከያ ሚኒስትሩ እነ ሞሼ ዳያን በመሩት ጊዜ ማለት ነው። የስድስት ቀን ጦርነት ገባና ስማ ወይ አንብብ። አትበጥብጠን እዚህ መጣችሁ ማለት ነው። አንዳንዶቻችሁ እንዴ አትበጥብጡን አልኩ እኮ። እሰው ስጥ ላይ የቆመ አውራ ዶሮ ይመስል ወይ ቃል እግዚአብሔርንም አትሞነጫጭሩ። ታሪክን የምታውቁት ከሆነ በደንብ በደርዙ አውሩ። ያኔ ስድስት ቀን ጦርነት ላይ ተዋግተዋል። ጎላን ሀይትን እና አስለቅቀዋል። ጎላን እኮ የሶሪያ ነው። አንተ ነው ያልከው ወይስ መጽሐፍ ቅዱስ ነው ያለው? ጎላምና መንደሮቿን ለማን የተሰጠው? ለማን የተሰጠው? ኢያሱ ለማን የሰጠው? ምን አላችሁ? ለእስራኤል ነው የተሰጠው። አንተ ጎላን ትላለህ። ሐማት እኮ አለ ከሐማት መግቢያ ጀምሮ እስከ አረባ ድረስ ማለት ነው። እግዚኦ ከሰሜን ሶሪያ እስከ አረባ ባህር ድረስ ማለት እስከ ኤላት ከተማ ድረስ ማለት ነው። አሁን ታዲያ ሐማትን ልውረሳለች እስራኤል? አላለችም። ከዮርዳኖስ ወንዝ ማዶ ሙሴ በሕይወተ ሥጋ እያለ የሰጣቸውን የባሳንና ማነው የገልአድ ቴስቢ የገልአድን ምድር የባሳንና የአግን ንጉሥ መጥተው የወረሱትን እሱን እንውረስ ብለዋሉ? አላሉ። የሜድባ የተባለው ሜዳ ሁሉ በሙሉ በአርኖን ሸለቆ አካባቢ ላይ የነበረው ከዮርዳኖስ ወንዝ ማዶ አሁን ጆርዳን በሚባል ውስጥ ያለው እንውሰዳሉ? አላሉ። እግዚአብሔር ግን በሙሴ በኩል አልሰጣቸው? ሰጥቷቸዋል። ሲሰጣቸው ቴምፖራሪ ነበር የሰጣቸው። እግዚአብሔር ቴምፖራሪ የሚባል ነገር አያውቅም። ብራዘርዬ ያልኩ እኮ ፕራንክ ነው፣ ለፕራንክ ነበር ያልኩ፣ የቀልዴን ያወራሁ ብሎ አይልም። እግዚአብሔር ከአንደበቱ ጽድቅ ይወጣል፣ ቅንን ነገር ያወራል። መጽሐፍ ሲናገር በትንቢተ ኢሳይያስ መጽሐፍ ምዕራፍ 48 ላይ እኔ የያዕቆብ ዘር በከንቱ ፈልጉኛ አላልኩም፣ እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ይላል። ቴንኪዩ የኔ አባት፣ ቴንኪዩ የእስራኤል አምላክ ቅዱስ እግዚአብሔር፣ ቴንኪዩ ገናናው ኢየሱስ፣ ለዘላለም ስምህ ይባረክ። አንተ የምድር ዳርቻዎች ሁሉ አምላክ ነህ። ቴንኪዩ። ከአንደበቱ ጽድቅ ይወጣል፣ እውነትን ይናገራል። ቴምፖራሪ የሚባል ነገር የለም። ሲወድህ እስከ ወዳኛው ነው የሚወድህ፣ እስከ መጨረሻው ነው የሚወድህ። ሲምርም እስከ መጨረሻው ነው የሚምርህ። በዘላለም ምሕረት ማረን፣ በዘላለም ፍቅር ወደደን። በዘላለም ማለት ነው። ለጊዜው ነው እያየው ጸባይህን እያስተካከልክ ነገረ ስራህን እያየው ጨምርልሃለሁ፣ ካልሆነ ግን ቀንሳለሁ ብሎ የሚል የለም። ኦኬ። መውደዱ የዘላለም ነው። መውደዱ እንደዚህ የሚል መዝሙር አለ አይደል? የአስቴር ነው እንደዚህ የሚል መዝሙር አላት አይደል? መውደዱ እንደ ሰው ቢሆን ኖሮ ምናምን ነገር ብላለችው። ጌታ ሲወድ እንደ ሰው አይደለም። ሰው ነው እያየው ጥሩ ነው። ሰይ ጎሽ፣ ጠባይሽ እየተስተካከለ ነው። ሰይ ሰብልዬ፣ ሰይ ገኒ፣ እንዲህ ነው እንጂ ሰኒ፣ እሰይ የኔ ሰንዬ፣ እንደዚህ ነው እንዲህ ነበር ያልኩሽ እያን ጸባያችንን እያየ መውደዱ ፍቅሩ የሚጨምር
እና ሰኒ ደግሞ ስታጠፋ እኔ ድሮም እኮ አውቁሽ ነበር ብሎ ቢለን እኮ ያቀናል ጌታ። እያየው ቴምፖራሪ ነው፣ እያየው ጨምራለሁ፣ እያየው ቀንሳለሁ ብሎ አይደለም ያለው። ኃጢአተኞች ሳለን ወደደን። ሃሌሉያ። ያዕቆብን ወደድኩ ብሎ ሲል እንዴት ይህን ሰውዬ ተወደዋለህ ጌታ ሆይ? ነውር አይሆንም ወይ ግን አንተ? እንዴት ነው ነገረ ስራ በፍጹም ሊገባን አይችልም። እንዴት ተረከዝ የሚይዝ ሰውዬ እንዴት ተወደዋለህ? እንዴት ምስር ለወንድሙ የሚሸጥ እንዲህ አይነት አታላይ አጭበርባሪ ሰው በቃ አንተ በቃ የሚያጭበረብሩትን ሰዎች ነው የምትወደው ብለህ ብትለው መልሱን እኔ ልመልስልህ ብራዘር። እግዚአብሔር ገና ወጥቶ ለወንድሙ ምስር ሲሸጥ ተረከዝ ሲይዝ ከማህፀን ሲወጡ ሲገፋፉ አይደለም። እግዚአብሔር ገና በዛው በማህፀን ሳለ ነው። በማህፀን ሳለ በድርጊት አይደለም የሚወድህ፣ ልብህን ያውቀዋል፣ ልቤን ያውቀዋል። በድርጊት ቢሆን ማን ነው እዚህ ውስጥ በድርጊት የተወደደ? ልባችንን ሳይቶ ነው የወደደን ብለን እንዳንል እኛ ልባችን በሙሉ ክፎች አልነበርን እንዴ? ቲቶ ላይ እንደሚናገረው ማለት ነው። እኛ አስቀድመን የምንጣላ እርስ በርሳችን የምንጠላላ በክፋት በምቀኝነት የምንኖር ነበርን ይላል። እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ ምንም ሳያይ የኤርሚ እኮ ጸባዩ እኮ እንዴት! እኔ እኮ በጣም ነው የምወደው። በጣም ከጵኒኤል እና ከይሳኮር ይልቅ የተሻለ ትንሽ ጠባ ያለው ብሎ አይደለም። ይሳኮርማ በጣም የእሱን ደግሞ ዝማሬውን ስወድለት ብሎ በዝማሬም አይደለም። የጊታር አመታቱ በጣም በቃ ሜሎዲውን ራሱ ሲቃኘው ደስ ይለኛል ብሎ በይሳኮር ጊታር መምታት፣ ሜሎዲ መቀኘት፣ መዝሙር መዘመር፣ ዜማና ግጥሙ ድምፁ ማማር አይደለም የወደደው ናቲንግ። እስራኤልንም ሲወደው ያዕቆብን ወደድኩ አለ። በቃ ለመውደድ ምን ነበር ምክንያት ጌታዊ ብለህ ምንም ወይኔ ጌታዊ በቃ ዝም ብለህ ትወዳለህ ሰውን ተነስተህ። አዎ በቃ ወደድኩት። ይሄ ነው የሆነልን እኛ እና እግዚአብሔር ዝም ብሎ የወደደውን እስራኤልን አንተ ባንዲራ እያቃጠልክ እስራኤል ይጥፋ ትላለህ እንዴ? ልብ በሉ እስራኤል እዚህ ፕላኔት ላይ እንዳይኖር በሰዎች ዘንድ የተፈረደበት ነው። አይኑር ተብሎ ማለት ነው። ታዲያ እንዴት እየኖሩ አሉ ብለህ ካልክ አምላክ ይኑሩ ብሎ ስላላቸው ነው። አምላክ ያለው ሕዝብ ነው። ላላወቃችሁ ላሳወቃችሁ፣ አምላክ ያለው ሕዝብ ነው። ታግለህ አታሸንፈውም። የስሙም ትርጉም እንደዛ ነው። እስራኤል ማለት ከሰውም ከእግዚአብሔር ጋር ታግሎ የሚያሸንፍ ማለት ነው። እስራኤል ማለት አንተ ደምስሰ ከምድር የምታጠፋው ስም አይደለም። አያቱ ያወጣችለት ስም አይደለም ለያዕቆብ። ሚስቶቹ እነ ራሄልና እነ ሊያ እነ ባላና እነ ዘለፋ ያወጡለት ስም አይደለም። እስኪ እናሞካሸው፣ ለባላችን ስም እናወጣለት። ቤቢ ሃኒ ተባብለው እንደሚጠራሩት ራሄል እስራኤል ብላ የቁልምጫ ስም አይደለም ያወጣችለት ለያዕቆብ። እየሰማኝ ነው ወይ? ማን ያወጣለት ስምህ? ከዚህ በኋላ እስራኤል ያዕቆብ ተብሎ አይጠራ እስራኤል ይባል ያለው ራሱ ጌታ ነው። በያቦቅ ወንዝ ላይ በሌሊት ተገናኘው፣ በመልአኩ በኩል ታገለው፣ የጭሉን ሽሉዳ ነካ፣ ያንንም ቦታ ጵኒኤል አለው ይላል። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ይላል። ጩጩ አለኝ አንተዬ፣ ጩጩ አለኝ። አባቶች አምላክ ለዘላለም ስም ይባረክ። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ይላል። ምንም እንኳን የጭኑን ሹሉዳ ነክቶት የገለአድን ተራራ እያነከሰ ቢወጣም ከጌታ ጋር የታገለ ሰው ነበር። አንተ ይህን ሰው ዘሩን ልታጠፈው በቤተል በሎዛ በሚባል ምድር ላይ በኋላ ቤተል ተብሎ የተጠራው በዛ ምድር ላይ ከአባቱ ከይስሐቅና ከእናቱ ከርብቃ ቤት ወንድሙን ኤሳውን ሸሽቶ በወጣበት ሌሊት
ጅብ ቆረጣጥሞ ያልበላው ድንጋይ ተንተርሶ በተኛበት እግዚአብሔር የሰማይን ስርዓት ከፍቶ መላእክት ሲወጡ ሲወርዱ ያየበት ቤተል ድንጋይ ተንተርሶ በተኛበት እግዚአብሔር ከሰማይ መጥቶ ነው የአባትህ የአብርሃምና የይስሐቅ አምላክ ነኝ አለ። ወደምትሄድበት ምድር ሁሉ አብሬ እሄዳለሁ፣ አልጥልህም። የነገርኩህን እስካደርግልህ ድረስ አልጥልህም። የዚህን አባት ልጆች ነው ወይ ልታጠፋ አንተ ላይታች የምትለው? ትጠፋለህ። ጌታ ኢየሱስ ምስክሬ ነው። ትጠፊያለሽ አልኩሽ። ከሚያጠፉ ጋር አጠፋለሁ ብለህ ብትል ቅዱስ እግዚአብሔር ምስክር ነው። ዋይፕ ያደርጋል እግዚአብሔር። ለምን? እስራኤልን አጥፍተህ እግዚአብሔርን ሐሰተኛ አታደርገውም። ለምን? እግዚአብሔር ከዚህ ህዝብ ጋር ኪዳን ገብተዋል። ቀጠሮ አለው እኮ አልኩ። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ብለን እንደዘመር ነው። እስራኤልም ገባውም አልገባውም፣ ተረዳውም አልተረዳውም፣ 70ኛው ሱባኤ ቀጠሮ አለው። ያልተፈጸሙ በጣም ብዙ ትንቢቶች ነው ያሉት በእስራኤል ጉዳይ ማለት ነው ገና። ኦኬ። ስለዚህ አምላክ አሽቀንጥሮ የጠላው የአገር አውሬና የአገር አረመኔ በቢላው እያረደ እየገደለ እንዲጥለው ለዘላለም አሳልፎ የሰጠው ህዝብ እንዳይመስልህ። እንደዛ የሆነበት ጊዜ ነበረ። እግዚአብሔር ግን መልሶ ሰበሰባቸው እኮ። ከዚህ በኋላ እስራኤልን አትነካውም እያልኩ አይደለም። ትመታቸዋለህ፣ ታቆስላቸዋለህ፣ ትመታቸዋለህ፣ ትገላቸዋለህ። አንዳንዶቹን እነሱም ይገሉሃል። ግን እንደ ህዝብ ግን ከምድር ላይ አታጠፋው። በእውነት አልኳችሁ የምትታገሉት ከሰራዊት ጌታ ከእግዚአብሔር እጅ ጋር ይሆናል። ያኔ በእውነት አልኩ። በእውነት እዚህ ያላችሁ ሰዎች ስሙኝ። በእውነት ነው ብዬ የምላችሁ። የጌታ የኢየሱስ ክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። የእውነት ነው ብዬ የምልህ እስራኤልን ዋይፕ አድርገህ ከምድር ላይ ከትውልድ መካከል ዘርና ትውልዳቸውን ቆርጣ አንተ አታጠፋቸውም። ኢራን በል ማንም የዓለም መንግስታት አያጠፋቸውም። ለምን? ጠባቂያቸው ኪዳን የገባ እግዚአብሔር ይጠብቃቸዋል። እንደ ህዝብ አታጠፋቸውም። እንደ ህዝብ ግን ትዋጋለህ፣ ትመታለህ፣ በሚሳኤል በምናምን ነገር እያረክ ማለት ነው። እነሱም ያደቁሃል እና ጦርነቱ ግብ ውስጥ ከገባ በኋላ በቁንጢጥ ይሁንልኝ በባርጩሜ ይሁንልኝ የሚባል ነገር የለም። በቃ ይኸው እያየኑ ማለት ነው። ጦርነት ጀምረሃል፣ ገጥመሃል ነው። በአየር አደብድብኝ በመሬት አርጊልኝ የሚባል ነገር የለም። መጥተው ከነጀታቸው ትንቡሼ ገላ ይጫወቱብሃል በአንተ አየር ላይ ማለት ነው። እንደዛ አይደል እየሆነ ያለው አንድ ሀገር ላይ ማለት ነው። ትንቡሼ ገላ የማርገለባ ነው ምንድነው የምትሉት የነበረው? ትንቡሼ ገላ የምን ገለባ ሜዳ ነው ብዬ ገደል ትንቡሼ ገላ ነው እየተጫወቱ ያሉት ኢራን ውስጥ ሄደው ማለት ነው። አውሮፕላኖቻቸው ምን ነው? ኢራን እንዴት የአየር ክልሏን አልዘጋችሁም? አንዳንዴ ሲደብራቸው በፓራሹት ወርደው ጓዳ ገብተው ውሃ ጠጥተው ሁሉ ተመልሰው ወደ ሰማይ እንዴ ተው እንጂ ወንድም አለ። ሲጠማቸው አሉ ነው እንግዲህ ሲጠማቸው በእውነት ሚያክል ነው የምናየው እኮ። ታዲያ በፓራሹት ወርደው ውሃ ጠጥተው ጓጓዳ እንደገና መልሰው ጓጓዳ ላይ ነርተው ሲወጡ ይሄ ህዝብ አምላክ አለው ብሎ ማለት ብልህነት ነው። አዎ ነግረናል ብላ እንዳለች ብዷ ነግረናል ነው እያልን ያለ ነው። አይሰማም ወይ? ይሰማል? እዛ ማዶ ያለው ሶፋ ላይ ተደግፈ የምሰማኝ ወንድም ማለት ነው። ምርጫ በምርጫው አይጸጸትም።
ይህን የምታዩ የእግዚአብሔርን አመራረጥ በሙሉ ተወደዱ የተባሉ አብርሃም ጋር ብትሄድ አሁን አብርሃም ምኑን አይቶ ወደደው? የጣዖት አምላኪ ቤት ነው ቤተሰቡ። ታራን የተባለ ጣዖት አምላኪ ነው። ኢያሱ መጽሐፍ ምዕራፍ 24 ላይ ደስታ ነበር እንደዛ ይላል። አይገርምም ወንድሞች ናቶች? የነ ባቱኤልን ማን ናኮር ቤት ገብቶ እና ሃራን መካከል ናኮር መካከል እሱ ወንድም ነው። ሃራን ማለት የሎጥ አባት ማለት ነው። ታራን የተባለው አባታቸው ሃራንን ናኮርንና አብርሃምን ወልዷል። እዛ ገብቶ ጣዖት አምላኪ ቤት እግዚአብሔር ይህን ሽማግሌ ወደድኩት አለ። እንዴት ትወደዋለህ አብርሃምን? ወደድኩት፣ ነገስታት ከጉልበት ይወጣሉ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ድንኳን ውስጥ ተኝቶ ባለበት በቤርሸባ ምድረ በዳ ላይ ተኝቶ ባለበት መጥቶ የሰማይ አምላክ አውርቶት አይገርምም? ወንድሞች ናቶቼ አይገርምም ወይ? ከአንድ ከኢራቅ ሀገር ከወጣ ሽማግሌ ጋር እግዚአብሔር የሰማይን ስርዓት ኪዳኑን ከዚህ ሰው ጋር ሊያቆም በቤርሸባ ላይ ወርዶ እቤታቸው መጥቶ ቂጣ ጋግረውለት እርጓ ቅርበውለት ከሁለት መላእክት ጋር ራሱ የአብርሃም አምላክ በቤቱ ገብቶ አስተናግዶት በልቶ በእውነት የዛሬ ዓመት እመጣለሁ ወደ አንተ ወንድ ልጅ ሰጥቻለሁ አለው። ከዚህ ልጅ ደግሞ የሚወለድ የነገድ አባቶችን ዘሩን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ብሎ ያለውን ጌታ ኪዳኑ እንዴት ይታጠፋል? ወንድም አለ። አንዴ ጠብቁኝ። ቅዱሳን እስከዛ ኮፒ ሊንክ ቴንክ እናስገባው። ተባረኩ፣ ጸጋ ይብዛላችሁ። እሺ ቴንኪ ወገኖች። ስለዚህ እግዚአብሔር በዚህ አይነት ስርዓት የጠራውን አባት አንድ ብቻውን ሳለ ጠራሁት አበዛሁትም ይላል ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ አንድ ብቻውን ሳለ ጠራሁት አበዛሁትም፣ የረገጥከውን ምድር ሁሉ አወርሳለሁ። የረገጠው ብቻ አይደለም ያየኸውን ምድር ሁሉ በአይኑ የተመለከተውን አይኑ ማየት እስከሚችለው ድረስ እኮ ነው ለአብርሃም ኪዳን የገባለት። አይገርምም? ዩናይትድ ኔሽን፣ አሜሪካ፣ ቻይና ዋቴቨር የምጠራቸውን ሀገሮች ይጠራ፣ ይሄንን ኪዳን አያፈርሱትም። ይሄ ኪዳን ቴምፖራሪ የሆነ ኪዳን አይደለም፣ ለዘለዓለም የተሰጠው። እግሬ የረገጠውን ብቻ አይደለም ያለው የምትመለከተውን በሙሉ ለአንተና ለዘርህ እሰጣለሁ አለው። የኬጣውያንን ምድር አሞራውያንን፣ የከነአን ልጆች የተባሉት ማለት ነው። አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያን፣ ኢያውያውያን የተባሉት በሙሉ ለአንተና ለዘርህ ለዘላለም ርስት እንዲሆን የከነአንን ምድር ሰጥቻችኋለሁ። እውነትህን ነው ጌታ። እሱ ቀልድ ተናግሮ አያውቅም። እውነትህን ነው አይባልም ለጌታ። እውነተኛ አምላክ ነው፣ እውነት ነው የሚያወራው። እውነተኛ ጻድቅ አምላክ ነው፣ ጽድቅን ነው የሚያወራው። ቴንኬ ኔ ጌታ ለዘላለም ስምህ ይባረክ። እንዲህ አድርጎ ታዲያ ያበዛውን ሕዝብ አንተ ከሰማይ በታች የእስራኤል ስም ይደምሰስ ብለህ ትላለህ። በሉ ማትፈሩ ከሆነ በሉ መብታችሁ ነው። ግን የቤት ስራውን እግዚአብሔር በቤት እንደሚሰጥህ ቅዱስ እግዚአብሔር ምስክር ነው። እነግራችኋለሁ። ቀልድ ማወራ እንዳይመስልህ ቀልድ ማወራ እንዳይመስልህ። ቅዱስ እግዚአብሔር ምስክር ነው። በቤትህ የቤት ስራ ይሰጥሃል። ኦኬ። ለምን አምላክ ካላችሁ ለምን አጮሁም? ወደዛ እስራኤልን አጥፋው እያልክ ነው አትጸልይም። የሚሰማህ ሌላ ቤት ውስጥ ያስቀመጥከው ጉች ጉች ያለ ከእንጨት ከድንጋይ ከብርና ከወርቅ የተሰራ ምናልባት ስዕላ ስዕልና ቅርጻ ቅርጽ ካለ ማለት ነው። እነሱ በድን የሆኑ መስማት ማየት የማይችሉ ማሽተት ክፉን በጎም ማድረግ የማይችሉ የሰው እጅ ስራ ቀልዶች ናቸው።
የአባቶች አምላክ የነቢያት አምላክ የሰው እጅ ስራ ቀልዶች ናቸው። አይን አላቸው አዩ፣ ጆሮ አላቸው አይሰሙ፣ አፍንጫ አላቸው አያሸቱ፣ ከፉም በጎም ደግም ሊያደርጉ አይችሉም። ወደ እነሱ ብጠራ እርዳታንም አይሰጡም። አንተ ነው ራሱ በጦርነት ቀን ከሚያቃጥሏቸውና ከሚሰብሯቸው ከሚሰርቋቸው ከሌቦች እጅ ልታድናቸው በየጥጋ ጥጉ የምትደብቃቸው ማለት ነው። ቴንኬ ኔ ጌታ ለዘላለም ስም ይባረክ። እናንተ ጽድቅ እንዴት ደስ ይላል! በኢየሱስ ክርስቶስ ስም ጽድቅ እንዴት ደስ ይላል! ጽድቅን ማውራት እንዴት ደስ ይላል! ይህን ትውልድ እኔ አላምነውም ምልህ እግዚአብሔር ጽድቅን ማውራት እንዴት ደስ ይላል! በዘላለም ፍቅር ወድጃለሁ ብሎ ያዕቆብን የማታጠፋው እስራኤል የሚለውን ስም አንደኛ ስሙን ያወጣለት እንዳልኩ አያቶቹ አይደሉም፣ አጎቱም አይደለም ላባ አውጥቶለት የመጣው ሚስቶቹ ራሄልና ሊያ ወይ ደግሞ እነዛ ባሪያዎቻቸው የነበሩት ባላና ዘለፋ የተባሉትም እነሱ አይደሉም ያወጡለት። ወይ የወለዳቸው ልጆች እነ ሮቤልም አይደሉም እስራኤል ብለው ያወጡለት። ወይ እናቱ ርብቃና አባቱ ይስሐቅም አይደለም ያወጣለት ይህን ስም። እዛ በያቦቅ ወንዝ ላይ አግኝቶ ስምህ እስራኤል ይባል ብሎ ያለው ማን ነው? እግዚአብሔር። ካኑ ማጅር ምን ያህል ቢወደው ነው አንተ። ይባሱኑ ብሎ ደግሞ የቁልምጫ ስም ላውጣልህ አለው። ይሽሩን። ኦ ሎርድ፣ የኔ አባት የኔ አባት የኔ አባት ይሽሩን። ኦ መንፈስ ቅዱስ ለዘላለም ስም ይባረክ። እንዴት እግዚአብሔር ለሰው የቁልምጫ ስም ያወጣል? ይሄን ያህል ነው። አያወዶ እኔ ሚስቴን ማማ ነው ብዬ ምላት አንድ ቀን ሃና ብዬ ጠርቻት አላውቅም ከተጋባን ጊዜ ጀምሮ። የቁልምጫ ስሜ ነው። አንተ ቤቢ ሃኒ ምናምን ነገር ብለህ እንደምትለው ማለት ነው። እግዚአብሔር ግን ሰውን ሲወድ ያዕቆብን ሲወደው እስራኤል አለው። በያዕቆብ ስም አትጠራሉ፣ ስምህ እስራኤል ይባላል። በዚህ ቢያበቃ ጥሩ ነበር። ይሽረውን የቁልምጫ ስም እግዚአብሔር ሰውን አቆላምጦ ይጠራል እንዴ? አዎ። ምን ያህል ቢወደው አትልም? አጠፋዋለሁ እስራኤልን ትላለህ እንዴ? ዘርህም በጥፈጥ መጥረጊያ ነው እግዚአብሔር የሚጠርገው አልኩ። እስኪ ሂድና አጥፋው። አጠፋዋለሁ ብለህ ባልከው ህዝብ እግዚአብሔር ያጠፋል። ደምህ በራስህ ላይ ይሆናል ማለት ነው። ያኔ በማንም አታሳብብን። ይሽሩን ይሽሩን ረድኤት ላይ በደመና የሚራመድ እንደ እግዚአብሔር ያለ ማን ነው ብሎ ያለበት ማለት ነው ሙሴ። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶቹ ካንተ በታች ናቸው። ሊረዱት ማለት ነው፣ ሊያግዙት ማለት ነው፣ ሊያሻግሩት ማለት ነው፣ ሊሸከሙት ማለት ነው። የዘላለም ክንዶቹ ካንተ በታች ናቸው። ጠላትህን ከፊትህ አውጥተህ አጥፋው ይላል። ግቡና ያዙ። በቃሌ ነው የምናገረው። ዘዳግም ላይ ግቡና ነገሩ አንብቡት። ጠላትህን ከፊትህ አውጥተህ አጥፋው ይላል። እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙላል፣ አንተም ከፍታቸውን ትረግጣለህ። ለዚህ ነው እስራኤል በሄደችበት ቦታ ሁሉ ልታደማ ትችላለህ። በከፍታ ነው የምትሄደው። አባ ቮነን እያየን እኮ ነው አሉ ባለፈው ቢቢ እየተናገሩ እያለ። አሁን በቅርብ የተገደሉትን ባለስልጣን ከገደሉ በኋላ ከላይ ሆነን እያየን ነው አሉ። እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ከዚህ የበለጠ ጠላት አለ? እስራኤልን እንደ ሕዝብ አጠፋለሁ ብሎ ከሚል ሕዝብ ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል። ፋክት። ቴንኪው ጌታዬ። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ቢገድል ቢያኖር ቢባርክ ቢያጠፋ የወደደውን ፍቃዱን ቢያደርግ ማን ይከለክለዋል? ፈቃዴን በባቢሎን ላይ አደርጋለሁ እንዳለ ማለት ነው። ዘርና ትውልድን ከዛ እቆርጣለሁ ብሎ ሲል ትክክል ነው እግዚአብሔር። እኔ ምን ልረዳህ አልችልም ብራዘር። እግዚአብሔር ከሚያደርገው ጋር ጻድቅ ነህ ነው ብዬ የምለው እንደ ነህምያ። ተሳስተሃል ጌታ አልለው። ለምን? በሱ ዘንድ በስተት የተነገረ በስተትም የተደረገ የለም። ቃሉ በጽድቅ ከአንደበቱ ይወጣል። የሚያደርገው ነገር ሁሉ በስተት ላይ የተመሰረተ አይደለም።
እሱ እጅ ላይ የተበላሸ በሱ ንግግር ተነግሮ የቀረ የተበላሸ ጠፋ ሞተ የሚባል ነገር የለም የለም። ጌታ ጻድቅ ነው። የአባቶቼ አምላክ በእውነት ጻድቅ ነው። ወንድሞቼ ናቶቼ ሲወድ ትክክል ነው፣ ሲጠላ ትክክል ነው፣ ሲገልህ ትክክል ነው፣ በሕይወትም ሲያኖረን ትክክል ነው፣ ሲኦል ቢከድ ትክክል ነው፣ ከሲኦል ቢያወጣ ትክክል ነው፣ ቢያስረብህ ትክክል ነው፣ ብናገኝ ትክክል ነው። በሱ ዘንድ በስተት የተደረገ ድርጊት የለም፣ በስተትም የተነገረ ንግግር የለም። በስሜት ሆኖ አይናገርም። እንደኛ ችኩል ሲል ዳጸ ልሳን ነው። በባለፈው የተናገርኩት የአንደበት ስህተት ነው። ይቅር በሉኝ አይልም። እንዴት ትልቅ ነህ የኔ አባት! እንዴት ትልቅ ነህ ጌታዬ! ሁሉ ቀን ታስገርመኛለህ። እንዴት ትልቅ ነህ ጌታ! እንዴት ትልቅ ነህ! እንዴት ትልቅ ነህ! በስራ ውስጥ ስህተት የለም። ዓለማትን ሲፈጥር አልተሳሳተም። ሰውን በመልኩና በአምሳሉ ሲፈጥር አልተሳሳተም። ምድርና ሞላዋን ሲፈጥራት አልተሳሳተም። በሱ ዘር የፈጠረውን ሁሉ መልካም እንደሆነ አየ ይላል። ይህ አምላክ የወደደውን ሕዝብ አጠፋለሁ ትላለህ እንዴ አንተ? ክርስቲያኑንም እንደዚሁ ነው። አጠፋለሁ ብለህ ብትል ትጠፋለህ ብራዘር። እግዚአብሔር ራሱ ያጠፋል። ማንም እግዚአብሔር እስከቀጠረልን ቀን ድረስ ከራስ ፀጉራችን ጥቁሩን ወደ ነጭ ነጩንም ወደ ጥቁር የሚመልስ የለም። ከራሴ ጀምሮ ማለት ነው። እግዚአብሔር ጻድቅ ነው። እስራኤል ከድሮ ጀምሮ ዮሴፍ ታናሹ ዮሴፍ ቀስተኞች አገኙት እኮ ይላል። አስጨነቁት አይደል? ግን ቀስቱ እንደጸና ቀረች። እስራኤል ከትንሽነቱ ጀምሮ ሰልፍ ተሰለፈብኝ ይበል ይላል። ይበል እስራኤል መቼ አሁን ነው እንዴ? አሁን ነው? ከጥንት ጀምሮ ጠላት በእኛ ላይ በተነሱ ጊዜ ብሎ እንዳለ ማለት ነው። ክፉዎች በእኛ ላይ በተነሱ ጊዜ እግዚአብሔር ለጥርሳቸው ንክሻ ስላለ ድሮም ጀምሮ እኮ እስራኤልን ቆረጣጥሞ መብላት የሚፈልግ አሶራውያን፣ ባቢሎናውያን፣ ግብፃውያን፣ ፍልስጤማውያን፣ ጆርዳን፣ ሞዓብና አሞናውያን፣ ኤዶሚያስ፣ አማሌቅ እንዳለ ነበሩ። ዛሬ አንዳንዶቹ ታሪክ ሆነው ቀርተዋል። እስራኤል ግን በዘላለም ኪዳን እግዚአብሔር ስለወደደው ለዘላለም እንደሰሩት ኃጢአት ምክንያት እንኳን እንደ ሰዶምና እንደ ገሞራ አላደረክብንም ማለት ታላቁ ነቢይ ኤርምያስ ኢሳይያስ አላጠፋንም፣ አላደረክብንም፣ እንደ ሰዶም እንደ ገሞራ አላደረክብንም አለው። አዎ አላደረገበትም። እንደ ሰዶምና እንደ ገሞራ አድርጎበት ቢኖር ኖሮ እስራኤል የሚባል ሀገርና ሕዝብ አታገኝም ነበር፣ ጠፍተው ነበር የሚቀሩት። ይህንን ጉዳይ እንደ ሰዶም እንደ ገሞራ አላደረክብንም፣ እንደ በደላችን አልከፈልከንም። ምስራቅ ከምዕራብ እንደሚርቅ እግዚአብሔር በደላችንን እንዲሁ አራቀ ይላል ዳዊት። ለምን እንዲህ ያደረገ እግዚአብሔር ምስ ነው? ያልጠፋ ነው ከምሕረቱ የተነሳ ነው ይላል ኤርምያስ። ደግሞ ይመጣል ነው በቃ ማረው እስራኤል፣ ዝም ብሎ ማረው፣ ዝም ብሎ ወደደው። ደስ አይልም ወይ? ኢየሱስ ክርስቶስ እንዴት እንደሚወዳቸው ብታቅ አንደበትን ባልከፈትክ ነበር። አንደበትን ባልከፈትክ ነበር። ከእስላም ጋር ወግነህ ኢየሱስን ሰቅለውታል ትለኛለህ። መጽሐፉ ነግሮኛል። እና ስለዚህ ኢየሱስን ስለሰቀሉት የሚያደርጉት ጦርነት ፍትሃዊ አይደለም ልትል ነው? እንድልህ ነው? አልልህ። እግዚአብሔር ሆይ በዚህ ህዝብ ላይ ስላለ ዓላማ እጅግ አድርጌ አመሰግንሃለሁ። በባሪያዎች በነቢያት አፍ እንደተናገርከው ከእሴይ ቤት ከዳዊት ቤት ስለምታስነሳው ቁጥቋጥ በስሙ አሕዛብ እንደሚያምኑ ለህዝብም ለእስራኤል መድኃኒት ይሆን ዘንድ የላከው ልጅን ኢየሱስ ክርስቶስ ያውቁ ዘንድ ጸሎቴና ልመናዬ አይኖቻቸውን እንድትከፍትላቸው ብቻ ጸልያለሁ። በጠላቶቻቸው ላይ የበላይነትን እየሰጠ ሊያጠፏቸው እንደ ህዝብ በዚህ ምድር ላይ መኖር የለባቸውም ብለው በቤታቸው በየፓርላማቸው የመከሩትን ምክር አንተ ሰምተሃል ጌታ፣ አይተሃልም።
አታይም ወይ አትሰማም ወይ ብለን አንልም። እንኳን በፓርላማ የተነገረ አይደለም የሰው ልብ ያሰበውን ልቤ ያሰበውን እህቶቼ ወንድሞቼ ያሰቡትን ታውቃለህ። ስለ ሰው እንትና እኮ ክፉ ሰው ነው እንትና እኮ ደግ ሰው ነው ብለን ልንነግር እስከማንችል ድረስ ሰውን የፈጠርክ አንተ ነህ። ሁለንተናችንን ታውቃለህ። የሰው ልብ ያሰበውን ሁሉ ታውቃለህ። እስራኤልን በዘላለም ኪዳን ስለወደድከው ጥበቃህም ዛሬ በእነሱ ላይ ስላለ ደግሞም ጌታ ኢየሱስ ትመጣለህ። ዓለም ሊያጠፋው በሚፈልግ በዚህ ህዝብ ላይ በሺው ዓመት መንግስትህ በኢየሩሳሌም ላይ በዳዊትና በዙፋኑ ላይ አለቅነትህ ይበዛል። በመልአኩ በቅዱስ ገብርኤል በኩል ለማርያም እንደተናገራት በባሪያ በነቢዩ በኤርምያስ አፍ በሕዝቅኤል አፍ እንደተናገርክ ባሪያዎች ከብዙ ሺህ ዓመት በፊት ሆነው ትንቢት እንደተናገሩ ኪሚ ጽዮን ተብሎ ከኢየሩሳሌም ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። አሕዛብ ሁሉ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ብለው የሚሉበት ዘመን እንደሚመጣ ባሪያዎች የተናገሩት ቃል ይፈጸማልና እጅግ አድርገን እናመሰግናለን። ዓለም ሁሉ አንተ እውነተኛ የእስራኤል አምላክና ታዳጊ መሆንን አይን ባይን ያዩሃልና እናመሰግናለን። ተመተህ ትወስደናለህና ታሳርፈናለህና እናመሰግናለን። እስራኤልም እንደ ኔሽን እንደ ህዝብ ይድናልና እናመሰግናለን። ለዘላለም ቅዱስ ስምህ ይባረክ። Thank you Lord። አሜን አሜን። እናመሰግናለን። የአብርሃምን ዘር ስላልጣልክ ማንን ስለጣልክ ትጥላለህ? ባሪያዎች ነቢያት፣ በቅንነት ያገለገሉ አባቶች ከኡር ከለዳውያን ምድር እየተንከራተተ እግሩ አቧራ ሰውነቱ አቧራ ጠግቦ የ75 ዓመት ሰው ሆኖ ከኡር ከለዳውያን ከአባቱ ከእናቱ ከቤተሰቦቹ ቤት ከዘመዶች ተለይተ እኔ ወደማሳይ ምድር ና ብለህ ስትጥለው ከዛ ሽማግሌ ጋር ኪዳንን ስትገባ ማንም በዛን ጊዜ አብሮ አልነበረም። ብቻውን ነው ያወራው፣ ብቻውን ነው የጠራው። ጠራው፣ ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛህ። ጻድቅ ነህ እግዚአብሔር፣ ትክክል ነህ እግዚአብሔር። የተናገርከውን ፈጸምክለት። ገና ልጆችን ሳይወልድ እስማኤልን ሳይወልድ ይስሐቅን ሳይወልድ የከነዓንን ምድር ለአንተና ለዘርህ ለዘላለም ሰጣለሁ ብለህ እንደተናገርክ አዎ ፈጸምክለት። ከ400 ዓመት በኋላ ከተናገርከው ከ400 ዓመት በኋላ የአሞራውያን ኃጢአት ገና አልተፈጸመም ብለህ እንዳልከው ለባሪያ ለአብርሃም አዎ ከ4 ትውልድ በኋላ አወጣው የከነዓንን ምድር ርስት አድርገህ እነዛን አሕዛብ አጥፍተህ ምድሪቱን ለአብርሃምና ለልጆቹ ለዘላለም ርስት እንዲሆን ሰጠህ። በዚህም ቃልህን ፈጸምክ። ታማኝ ነህ እግዚአብሔር፣ ታማኝ ነህ እግዚአብሔር፣ ታማኝ ነህ የእስራኤል ቅዱስ፣ ታማኝ ነህ ገናናው እግዚአብሔር፣ ታማኝ ነህ። እንደተናገርክ ቃልን ፈጸምህ። እንደተናገርክ በባሪያዎች በነቢያት አፍ እንደተናገርከው ለአብርሃም በዘርህ የምድር አሕዛብ ይባረካሉ ብለህ እንደተናገርከው አዎ የአብርሃም ልጅ ሆነህ ልትወለድ ኪዳን ገባለት። ያስደንቀኛል፣ ያስደንቀኛል ጌታዬ። ለራሱ ለአብርሃም ወደኸው። አሁን ማን ያምናል? የአብርሃም አምላክ ራሱ በአብርሃም ቤት ውስጥ ልጅ ሆኖ ተወለደ ተብሎ ቢባል ማን ያምናል? ኢሳይያስም እንደተናገረ የሰማኑን ነገር ማን አምኗል ብሎ እንዳለ ማን ያምናል? ማን ያምናል? ማን ያምናል? ከትውልዱ ማን አስተዋለ ብሎ በነቢዩ እንደተናገረ ማን አስተዋለ? እንዴት የአብርሃም አምላክ ራሱ ከአብርሃም ቤት እንዴት የአብርሃም ልጅ ተብሎ ሊጠራ ይወለዳል? እንዴት ድንቅነህ የኔ አባት፣ እንዴት ድንቅነህ ጌታዬ። አዎ እንደተናገርከው አደረግህ። ከዳዊት ቤት የዛሬ 2000 ዓመት የሺዋሁ ጌታዬ የይሁዳ አንበሳ ተወለድክ። ዓለም ሁሉ ይነጋገርብሃል። እስካሁን ድረስ ኢየሱስ ብሎ የሚለው ስም ዓለም ሁሉ ይነጋገርብሃል። ዓለም መነጋገር ብቻ አይደለም፣ ዓለም ሁሉ ተደፍቶ ይሰግድልሃል። ጠላቶችን የእግር መረገጫ እስካረግልህ ድረስ በቀኜ ተቀመጥ ብሎህ
በአባት ቀኝ አሁን በክብር አለ። ተመልሰ ጠመጣለ። ጠላቶችን የምታድቅ የይሁዳ አንበሳ ሆነ። በአምባ ላይ ፈረስ ተጭነ ለእስራኤል ትዋጋላት። ከአርማጌዲዮን ጦርነት ከዓለም መንግስታት ጦርነት ልታድናት ትመጣለ፣ ትገለጣለ። በኢየሩሳሌም ሰማይ ትይዩ ላይ በታላቅ ደመና በሚያስፈራ ክብር በመላእክት ታጅበህ ከሰማያት ትመጣለህና እናመሰግንሃለን። አሜን 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 አሜን። እናመሰግንሃለን። የወጉ ሁሉ ያዩሃል፣ አሕዛብ ሁሉ ያዩሃል፣ እስራኤል ሁሉ ያዩሃል። ትመጣለህ ከኢየሩሳሌም ከምስራቅ በኩል ካለው ከደብረ ዘይት ተራራ ላይ እንዳረግህ በነቢዩ በዘካርያስ አፍ እንደተናገርክ አምላኬ እግዚአብሔር ከአላፍ ቅዱሳኑ ጋር ይመጣል ብሎ የዛሬ 2500 ዓመት ላይ ትንቢት የተናገረው ታላቁ ነቢይ ዘካርያስ ልክ እንደዛው እንደተናገርክ ትመጣለህ። ውዳችን ታሳርፈናለህ። ወደ ኢየሩሳሌም ትመጣለህ። በዳዊት ቤት ላይ ትነግሳለህ። አሕዛብ ሁሉ ወደዛ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። እስራኤል በእውነት ምንኛ የተባረከ ዘር መሆኑን ያኔ አሕዛብ ሁሉ ያያል። ኪዳንን የፈጸምክ አምላክ ቴንኪዩ። ላጠራርህ፣ ላደራረግህ፣ ለንግግርህ ስህተትና ችኮላ አለበት ተብሎ አይባልም። አንተ እንደ ሰው ስለ አይደለህ ራስን ተማምነህ ትጠራለህ፣ ራስን ተማምነህ ታድናለህ። ቃልህንም ፈጸምከው። በዘርህ የምድር አሕዛብ ይባረካሉ ብለህ እንዳልከው የአብርሃም ዘር በሆነው በክርስቶስ ኢየሱስ አሕዛብ ሁሉ ይባረኩ ዘንድ ወደ አሕዛብ ሁሉ ይህ የመዳን ወንጌል ከኢየሩሳሌም ጀምሮ በእግዚአብሔር ልጅ በዳዊት ልጅ በኢየሱስ ክርስቶስ በመስበክ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብለው እነ ጳውሎስ በሰበኩት እነ ጴጥሮስ በሰበኩት ስብከት እኛም እንድንድን ይህንን አደረክልን። ምን እንልሃለን? እኔ ምን እልሃለሁ ጌታዬ ሆይ? ምን መልስልህ ነገር አለ? ምን ማወራው ነገር አለ? ምንን ወደህ ምንን አይተህ ወደድከኝ? ምንን አይተህ ማርከኝ? ምንን አይተህ አሳዘንኩ ብዬ እንዳልልህ ምንም የሚያሳዝን ነገር እንኳን ሳይኖረኝ፣ ምንም የሚያስወድድ ነገር ሳይኖረኝ ዝም ብለህ ወደድከኝ፣ ዝም ብለህ ማርከኝ፣ ዝም ብለህ አዳንከኝ። የከፈልክልኝ ዋጋ ገንዘብ ቢሆን ገንዘብማ እነንትና የሚሰጣሉ ብዬል ነበር። ማዕድናት ቢሆን እነሱንም እንደምንም ብለው ሀብታሞቹ ሊያርጉልኝ ይችላሉ ነበር። ማንም ሊሰጠው የማይችለውን ዋጋ ግን ለእኔም ለእስራኤልም ለዓለሙ ሁሉ ነፍስን እስከ መስጠት ድረስ ወደድከን። ስም ይባረክ፣ ስም ይባረክ የኔ ጌታ። ዓለምን በውስጡ ያሉትን ሁሉ ወደድህ። ባሪያ፣ ጨዋ፣ ሴት፣ ወንድ፣ የተማረ፣ ያልተማረ፣ ኢራናዊ፣ ፍልስጤማዊ፣ ኢትዮጵያዊ፣ እስራኤላዊ፣ አፍጋኒስታዊ፣ አሜሪካዊ ብለህ ሳትል ነፍስን እስከ መስጠት ድረስ ወደድከን። ይህንን ኪዳን ግን ስትገባ ከእስራኤል ጋር እንደገባህ ከቶንም አንዘነጋውም። ለብላቴና ለዳዊት በማልክበት መሐላ፣ ለአብርሃም በማልከው መሐላ መሰረት ቃልህን ፈጸምክ። ከእነዚህ አባቶች ጋር ኪዳንህን ሰራህ፣ ከአብርሃምና ከዳዊት ጋር እንደገባኸው። ከወገብ ፍሬ በዙፋን አስቀምጣለሁ ብለህ ለባሪያህ ለዳዊት እንደተናገርከው የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ተብሎ በባሪያዎች በነቢያት እንደተናገርክ፣ አዎ የመዳን ቀንዳችን ሆነህ ከዳዊት ቤት ከነገደ ይሁዳ በቤተልሔም በኤፍራታ የዛሬ 2000 ዓመት ያቺ ሌሊት አንተ የተወለድክባት ሌሊት የሰማይ ሰራዊት የቤተልሔምን አየር ጢም አድርገውት ክብር ለእግዚአብሔር በአርያም እያሉ ሲዘምሩልህ ማንም ተነስቶ ያየህ አልነበረም ከእረኞቹ በስተቀር። በዚያን ጊዜ ላይ የነበሩት ፖለቲካውን የሚመሩ የነበሩት ሃይማኖቱን የሚመሩ የነበሩ ሰዎች ቀና ብለው አላዩ፣ ተኝተዋል። ውድቅት ሌሊት ነው። ምን እየተከናወነ ምን እየተሰራ እንደሆነ አያውቁም። አንተ ግን የዘላለም ሐሳብህን ፈጸምከው። ምስክሮችን በዘመናት መካከል ለራስ ታስቀምጣለህና እረኞችን
መንጎቻቸውን የሚጠብቁ እረኞችን ለእነሱ ብቻ የመላእክትን መገለጥ አሳይተህ የዘላለም ሐሳብህን ፈጸምከው። እንዴት ድንቅ ነህ የኔ ጌታ! የአብርሃም ልጅ ኢየሱስ ለአባታችን ለአብርሃም የተናገርከው በረከት በአንተ በኩል ወደኛ ደረሰ። እንዴት ድንቅ ነው! እንዴት ድንቅ ነህ አባዬ! ከአይምሮዬ በላይ ሆንብኛል፣ ማሰብ አልችልም። እንዴት በምን በኩል ብዬ መልስ አጣለሁ? እኔን የወደድክበት ዓለምን የወደድክበት ነገር ምናችንን አይቶ ነው? እጠይቃለሁ፣ የሚመልስልኝ የለም። ምናችንን አይተህ ነው የወደድከኝ? ምንን አይተህ ነው ብዬ ስል ምንም በበደሌና በኃጢአቴ ሙታን የነበርኩትን ሰው ወደድከኝ። ስትወደኝ በዘላለም ፍቅር ነው የወደድከኝ። ስትወደን በዘላለም ፍቅር ነው የወደድከን። ቴምፖራሪ በሆነ መውደድ አይደለም፣ ዘላለማዊ በሆነ ፍቅር፣ ዘላለማዊ በሆነ መውደድ። የመውደድህ ጥግ እኔ ለሰው ልሰጠው የማልችለውን ነፍስህን እስከ መስጠት ድረስ ወደድከኝ። ቴንኪው የኔ ጌታ። አጥንቴም ደምስሬም ጅማቴም ሁሉ ነገሬ ለአንተ ይገዛልሃል። የእግዚአብሔር ልጅ የዳዊት ልጅ ጌታ ኢየሱስ ክርስቶስ አባቴ፣ ስምህን ስጠራው ደስ ይለኛል። ለዘላለም ስምህ ይባረክ። የዳዊት ልጅ እናመሰግንሃለን። እስራኤል እንኳን ባያቅህ እኔ አመሰግንሃለሁ። የዳዊት ልጅ የሺዋሁ ጌታዬ፣ ለዘላለም ስምህ ይባረክ። እኔ አመሰግንሃለሁ። ወንድሞቼ እናቶቼ እናመሰግንሃለን። እስራኤልን ትወደዋለህ አንተ ያልጣልከውን፣ አንተ ያልረሳኸውን፣ አንተ ያላጠፋውን ሕዝብ ማንም አያጠፋውም። ኪዳንህ ይጠብቃቸዋል። ኪዳንህ የበላይ አድርጓቸዋል። እግዚአብሔር ሆይ አሁንም በወጡበት ሜዳ እግዚአብሔር ሆይ ኪዳንህ ይርዳቸው። በተለይ እናጠፋቸዋለን ብለው ለሚሉ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እንደ ሕዝብ እናጠፋቸዋለን ብለው በሚሉት ላይ የበላይነትን ስጣቸው ብዬ ጸልያለሁ። አባዬ በአንተ መንፈስ ስለምመራ ተሳስታል ብሎ በሚላይ ላይ አላግጬበት አልፋለሁ። የበላይነትን ስጣቸው። እንደ ሕዝብ እናጠፋቸዋለን ብለው በሚሉት ላይ የበላይነትን ስጣቸው። የማዘር እንዳለቀ የአብርሃምን ዘር ይጨርሳሉ። በዚህ ዘማዊና ጠማማ በሚያላግጥ ትውልድ ፊት አልፈራም። ስፒሪቴ ውስጥ መንፈሴ ውስጥ የምሰማው የጌታዬ ድምፅ አለ። የበላይነትን ስጣቸው። እንደ ሕዝብ እንዳይኖሩ እናጠፋቸዋለን፣ እንደመስሳቸዋለን ብለው በሚሉት ላይ የበላይነትን ስጣቸው። የመኖር ህልውናቸው ተገፎ ከሕዝብ መካከል እነሱና ልጆቻቸውን እንዲያልቁ ምክር የሚመክሩ ለምን ይጥፋ? የወዳጄ የአብርሃም ዘር ብለህ ያልከው ለምን ይጥፋ? አባዬ አንድ ነገር አለኝ። በፊት በሰጠህ ጸጋ አነባለሁ። ለምን ይጥፋ? እስራኤል ለምን ይጥፋ? ወንድሞቼ እናቶቼ፣ ምን ስላደረገ ነው የሚጠፉት? ምን ስላደረጉ ነው የሚጠፉት አልኩ። የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። ቤትህ ረከቦት እየደፋ እስራኤል ይጥፉ እያልክ እርገም። በቤትህ ቅዱስ እግዚአብሔር የቤት ስራ ይሰጥሃል። በሚገባህ ቋንቋ ያናግርሃል ማለት ነው። አንተ ምንም ያላደረጉህን በድንበርም በምንም የማይገናኙትን ህዝብ ተሻግረህ በማታውቀው ወሬ ለቃቅመህ አምጥተህ እስራኤል ይጥፋ ብለህ ስትል በቤትህ የቤት ስራ ይሰጠዋል። በሚያጠፉ ሰዎች እጅ አሳልፎ ይሰጣል። እግዚአብሔር ጻድቅ ነው። ስትረግመው እስራኤልን ስትረግመው አብርሃምን የረገምከው የረገሙን ረግማለሁ ብሎ ያለው አምላካዊ ቃል
ቴምፖራሪ ነው ብለዋል አይደል? የቅድሙ ሰውዬ ያስጥልህ ከሆነ እናያለን። እኔ ግን ለልጆቼም ለሚስቴም ለዘር ለትውልዴ እርግማንን አላስቀምጥም። ሰውን ሁሉ ባርካለሁ፣ እስራኤልንም እባርከዋለሁ። እስራኤል ሰው ነውና አንዳንዱ ሰዎች አይመስሏቸው ማለት ኢትዮጵያ ሀገር ያሉ እስላሞች አንዳንዶቹ ተነስተው እስራኤልን ለማጥፋት ከሰይጣንም ጋር ቢሆን እንተባበራለን ብለው የሚሉት ላይ አንዳቸው ሞተው ቪዲዮ አልሰሩ። ኔታንያሁ እንደዚህ ብሎ እንደዚህ ያለና ሞሳድ እንዲህ ብሎ ምናምን ነገር ይበሏ። ስለ ራሳቸው ነፃነት፣ ስለ ራሳቸው ህዝብ እነሱ ናቸው የሚሟገቱት። አንተ ባልታጠበ ፊት ተነስተ አስተያየት የምትሰጠው የኢትዮጵያ ፖለቲካ አይደለም ብራዘር። የእስራኤል ጉዳይ ቢብሊካል ነው፣ መንፈሳዊ ነው። ቴንኪው ጌታዬ፣ ለዘላለም ስም ይባረክ። ቀኝህና የፊትህ ብርሃን ስለበራልን በምሕረትህ ክንፎች ውስጥ እንድንሸሸግ አፈርነህና ወደ አፈር ትመለሳለህ ከተባለ ትውልድ መካከል በልጅ በክርስቶስ ኢየሱስ የዘላለምን ሕይወት አግኝተን በክንፎችህ ታዛ ውስጥ እንድንቀመጥ ከነ ኃጢአታችን ከነ ድካማችን ስንንገላታ ስንወድቅ ስንነሳ ኑ ብለህ ከነ በደል ከነ ኃጢአታችን ከነ ኃጢአት ግሳንግሳችን ወደ አንተ እንድንመጣ ኢንቫይት ያደረግከን ልባችን በጠራሃን ጥሪ ላይ አመፀኛ እንዳይሆን ለሕይወት የሚሆን ንስሐን ሰጥተህን በቃል ልባችን እንዲሸነፍ በፍቅር ልባችን እንዲሸነፍ አድርገን ወደ አንተ በመምጣታችንም የዘላለም የኃጢአት ዕዳችንን ከላያችን ላይ አንከባለ። ለነፍሴ እኮ እረፍት ሰጠሃት ጌታ ኢየሱስ። ለነፍሳችን እረፍትን ሰጠህን። እንደተናገርከው ለነፍሳችሁ እረፍት ታገኛላችሁ ብለህ እንዳልክ ለነፍሳችን እረፍትን ሰጠህን፣ ሰላምን ሰጠህን፣ አስተማማኝ ደህንነትን ሰጠህን። እንዳንተ ያለ ማን ነው? አንተ የወጣህበትን ዘር እናጠፋዋለን ብለው በሚሉ ሰዎች አፍ የሚነገረውን አይደለም በልባቸው የሚታሰበውን ሁሉ ታውቃለህ። አንተ አምላክ ነህና በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እንደተነገረው ስለአንተ ስለ ሰው ለአንተ ማንም ሊነግር እስከማይችል ድረስ በሰው ውስጥ ያለውን ታውቃለህና አዳንከን። ጌታዬ ሆይ እለምንሃለሁ ልጅን ኢየሱስ ክርስቶስን ባለማወቅ ገና እየተቅበዘበዙ ያሉ እስራኤላውያን ወገኖችን አይኖቻቸውን ክፈትላቸው። ጌታ ኢየሱስ ራስን ግለጥላቸው፣ ራስን ግለጥላቸው። እኛ በተያዝንበት ፍቅር እነሱም ይያዙ። ሕዝብህ ናቸውና የወጣህበት ዘር ነውና አይኖቻቸውን ክፈት አባቴ። ይወቁ፣ ይዳኑ። ግርዶሹ ከላያቸው ላይ ይነሳ። አንተን ባለማወቅ የኖሩበት ዘመን አብቅቶ አንተን በማወቅ የዘላለምን ሕይወት እንዲያገኙ አይኖቻቸው ይከፈት። እባርከዋለሁ ቤንጃሚን ኔታንያሁን በዚህ እውነት ይባረክ። ከእሱ ጋር አብረው የሚሰሩ ከፍተኛ የመንግሥት ባለሥልጣናት በፓርላማ ያሉ ሁሉ እግዚአብሔር ሆይ ጌታ ኢየሱስ ያንተ መገለጥ ያንተ ሪቬሌሽን ያገኛቸው። ዘሮቻቸው ትውልዳቸው ሁሉ የተባረኩ ይሁኑ። በኢየሱስ ክርስቶስ ቅዱስ ስም አሜን። ቴንኪዩ ወገኖች። ኤርሚ በጣም በጣም ቴንኪዩ። በጣም የእግዚአብሔር መንፈስ እንደዚህ እንደሞላብህ ሁሌም አብዝቶ እስከ ጌታ መምጫ ድረስ አብዝቶ የእግዚአብሔር መንፈስ ስለሞላብህ ነው ሁሉ ለእውነት የቆምከውና እግዚአብሔር ባርክ ወንድማችን። ቴንኪዩ ወንድሜ ሳሚ ተባረክ፣ ጸጋ ይብዛል። እሺ ሰብሊ አላችሁ? ጌታ ኢየሱስ ይባርክ። ኤርሚ ተባረኩላችሁም። ወደ አልጋ እየወጣሁ ነው። እሺ ወንድሜ ቴንኪዩ ተባረኩ። አሜን። ሰብሊ እኔ ልናገር መምራይ ከሆነ እሺ ፕኒ ኦኬ እሺ። በመጀመሪያ ደረጃ የጸጋው ባለቤት እግዚአብሔር ይመስገን
ኤርሚዬ በእውነት በጣም ወድህ ወንድሜ ነህ። እግዚአብሔር አምላክ ዘመንህን ይባርከው። ሌላ ጊዜ ይህን ምስክርነት እሰጣለሁኝ በሚገርም ሁኔታ ማለት ነው። አንተ ስትከታተል የነበረች እህቴ ነበረች እና በጌታ አይደለችም እና እኔ ፈጽሞ እሷ በጌታ ትሆናለች የሚል እምነት አልነበረኝ ፈጽሞ። ምክንያቱም በጣም አክራሪ ነች ብዬ እኔ ደክሞኛል ታውቃለህ፣ አልሆነልኝም እና እዚህ መታ ግን ከአንተ ጋር እንዳለ ይዘው የነበረው ኮተት ፈርሶላት እና አሁን ጌታን ተቀብላ የደህንነት ትምህርት እየተማረች ነው እና ስላንተ በእውነት እግዚአብሔር ይመስገን። በአንተ ላይ ስላለው ጸጋ እግዚአብሔር ይክበር። በእውነት እግዚአብሔር ዘመንህን ይባርከው። አሜን። እግዚአብሔር ዘመንህን ይባርከው። ዝም አትበል፣ ተናገር። እግዚአብሔር አንደበትህን በወንጌል ቀብቶታል። እግዚአብሔር ደግሞ ይረዳሃል። ዝም አትበል አደራህን ኤርሚዬ እና ይሄን በሰፊው ሌላ ጊዜ እናገርበታለሁ። እግዚአብሔር ስሙ ይባረክ። በጣም ትልቅ ታሪክ ነው እውነት ለመናገር አሳጥር የሆነው እንጂ በጣም ብዙ ሰፋ ያለ ታሪክ ነው እና አሁን ወደ ተነሳው ርዕስ የተወሰነ ብል ደስ ይለኛል ማለት ነው። በመጀመሪያ ደረጃ እኔ በተወሰነ ደረጃ አውቀዋለሁ ኤድመንት የሚባለውን ሰውዬ እና በጣም ጭፍን ያለ የእስራኤል ጥላቻ አለበት። በጣም ጭፍን ያለ ቅድም እያወራችሁ በመሃል ምን አልከው አንተ? ህፃናቶች ሞቱ ምናምን አለህና፣ አዎ ሞተዋል። እኔም ልብ ያዝኗል ስለሞቱ ሰዎች እና ለምን ግን ያነ ቦታ እንደተመታ ታውቃለህ ስትለው አላውቅም አለ። እሺ አላውቅም፣ እንደገና የመቱትን ሰዎች ጠይቃቸው አለ። ይጠይቃል ግን ስለጠየቀው ነገር ማወቅ አይፈልግም። ስለዚህ እንደዚህ አይነት ሰው አእምሮውን ዘግቷል። እውቀት ወደ አእምሮ እንዲገባ አይፈልግም። እውነትንም ማወቅ አይፈልግም። ጊዜ ማባከን ነው። በሌላኛው ሳይድ ደግሞ እሱ እውነት ለመናገር ኳልኩሌተር ሰርቶ ነው እስራኤልን የሚቃወማል። ምክንያቱም በግልጽ በአደባባይ የምናውቀው እውነት አለ። ኢራን ሻቢያን ታስታጥቃለች፣ ወያኔን ታስታጥቃለች። አገራችንን ሊያተራምሱ መሳሪያ በዛ በኩል የሚያቃብሉ ኢራኖች ናቸው ለሻቢያና ለወያኔ። ይሄ የአደባባይ እውነት ነው። እሱ ደግሞ 24 ሰዓት ስለ ወያኔ ነው የሚናገር። ባይዘው ቅድም ምን ብሎ ተናግሯል? እኔ በጌታ ቀድመዋለሁ 10 የነበር እኔ ተናገረ ነበርና በጌታ ቀድመሃለሁ፣ ጌታን በማወቅ ቀድመሃለሁ ይል ነበርና እውነት ለመናገር ጌታን በመከተል ሁላችንም ይሁዳ ይቀድመናል። ነገር ግን ለይሁዳ ጌታ ከ30 ብር በላይ አይደለም። ጌታን ቀድሞ በመከተል አይደለም ነገሩ፣ ጌታን ዕለት ዕለት በመከተል እንጂ። ኤድመንደን ጌታን በማወቅ ይቅደመው እንላለን፣ ግን በየዕለት ተግባሩ ግን ወያኔ ነው 24 ሰዓት የሚሰብከው። አንድ ቀን እንኳን ለጌታ የለውም ማለት ነው። እና ስለ ጌታ ሊያውቅ ይችላል እንጂ ጌታን ያውቃል ብዬ በድፍረት አልናገርም። እውነት ለመናገር ይሄ እሜት ሳይሆን በአደባባይ የምናውቀው ወንድም ስለሆነ ማለት ነው። እና ስለ ጌታ ማወቅና ጌታን ማወቅ ይለያያል። ክርስትና ዕለታዊ ነው። አሁን ላይ ምንድነን? አሁን ላይ የምንሰብከው ለሰዎች አሁን ላይ ለሰዎች የምናስተላልፈው መልእክት ምንድነው ነው ዋናው ነገር እንጂ ጌታን ቀድመን እናውቀዋለን አይደለም። ጌታንማ ቀድሞ በመከተል ይሁዳ ቀድሞ ይከተለው ነበር። ሆኖም ግን ጌታ በይሁዳ ፊት ከ30 ብር በላይ አይደለም ማለት ነው። እና ሰውየው ደግሞ ኤድመን ለሚባለው ሰውዬ ደግሞ ጌታ ከወያኔ ፖለቲካ በላይ አይደለም። ምክንያቱም የወያኔም ፖለቲካ 24 ሰዓት ያቦካ ላይ ስለ ጌታ ግን አንድ ቀን የለውም ማለት ነው። ይሄ እሜት ሳይሆን ፊት ለፊታችን የምናየው እውነት ነው ማለት ነው። እና ስለ ኢራን ደግሞ ወገኖች እንድታውቁት የምፈልገው ነገር ማዕዲ የሚባል የሚመጣ አለ ብለው የሚያምኑት አሉ ማለት ነው። ከሊፋ፣ ትልቅ ከሊፋ። እኛ የናዝሬቱ ኢየሱስን እንጂ ማዕዲ የሚባል የሚመጣ የምናውቀው የለም ማለት ነው። ያነ ማዕዲ የሚባል ሰውዬ ከሊፋ እንዲመጣ የግድ እስራኤል ከምድረገጽ መጥፋት አለባት ብሎ ያምናሉ። እኔ ሐዲሶቹንም መለጠፍ ይቻላል። እንደገና ደግሞ ያው የቴክኖሎጂ ዘመን ስለሆነ አሁን ገብታችሁ ኤአይ መጠየቅ ትችላላችሁ ማለት ነው። እና ይሄ የሃማ መንፈስ የሚያሰቃያቸው እስራኤል ከምድረገጽ እንድትጠፋ የሚፈልጉ ሰዎች ስብከት ነው ማለት ነው። እስኪ ኤድመንድ ኢራን እስራኤልን ትግራይን ከምድረገጽ አጠፋለሁ ብትል ምን ሊያስብ ይችላል የሚለውን ለሁላችን ብንተው ደስ ይለኛል ማለት ነው። እና አንድ አገር ተነስቶ ኢትዮጵያን ከምድረገጽ ካላጠፋው እንቅልፍ አይወስደኝም ቢል ምንድን ነው የሚሰማን እኛ ሁላችን? እቺ ሴትዮ እቺ ሀገር እኮ እንደዛ ብላ አይደለም የምታርፍ። ትልቁ መሳሪያ ኒውክሌር ቦምብ እንዲኖራት ትፈልጋለች። ያን የሚኖራት ለምንድን ነው?
እስራኤልን ከካርታ ለመሰረዝ። ግን ትናንሽ ሮኬቶችን በየቦታው ለሁቲ ለሂዝቦላ በሙሉ እስራኤልን ለሚጠሉና እስራኤልን ለማጥፋት ለሚፈልጉ በሙሉ ታስታጥቃለች። ያንን መሳሪያ በሙሉ ደግሞ ይተኩሱታል። እነዚህ ሰዎች ሐሳቡ ብቻ አይደለም ያላቸው፣ በድርጊትም ይሞክሩታል። አንድ ሰው በየዕለቱ በድንጋይ እየሞከረ በትናንሽ ድንጋይ እየሞከረ እየሳተ በትናንሽ ድንጋይ እየሞከረ ትንሽም ቢሆን እየመታ ነው። ይሄ ሰውዬ ግብዳ ድንጋይ ቢኖረውና ያንን የመሸከም አቅም በኖረው ቀን ምን ሊያደርግ ይችላል? ይሄ እኮ ቀላል ሳይንስ እኮ ነው፣ ብዙ መፈላሰፍ የማይጠይቅ ማለት ነው። በባለፈው እስራኤል ከዚህ በፊት በጣም ብዙ ጊዜ ትናገር ነበር። ሂዝቦላን የሚያስታጥቁ ኢራኖች ናቸው፣ እዛ ሁቲን የምታስታጥቅ ኢራኖች ናቸው፣ ያንን መሳሪያ የምታጠቅ ምናምን ዓለም ጀሮ ጃቦ ይላታል፣ አይሰማትም ነበር። ግን በባለፈው ያው እውነት እያደረ ስለሚጠራ የሳውዲ የውጭ ጉዳይ ሚኒስተር መግለጫ ሲሰጥ ምን አለ? የሙስሊም ሀገር ነን ይላሉ አለ። ግን በሙሉ ሙስሊምን ሀገር የሚበጠብጡት እነሱ ናቸው። ሂዝቦላን ያስታጥቃሉ፣ እዛ የየመንን ሁቲን ያስታጥቃሉ፣ እዚህ ኢራቅ ውስጥ ያለን አሸባሪ ደግሞ ያስታጥቃሉ ብሎ ራሱ የሳውዲ የውጭ ጉዳይ ሚኒስተር ተናገረ ማለት ነው። እና እነዚህ ሰዎች እስራኤልን ካላጠፋን ከምድረ ገጽ እንቅልፍ አይወስደንም ብለው የሚያስቡ አንድን ሀገር እንደ ሀገር ከካርታ እናጠፋለን። ባይዘዌ በቴሄራን ታላቁ ከተማ ላይ ሰዓት አለ፣ ኳልኩሌተር የሚያደርግ ሰዓት የሚቆጥር ማለት ነው። እስራኤል የምትጠፋበት ሰዓት ተብሎ እንትን ያለ የተለጠፈ የሚገርም ማለት ነው። እና እነዚህ ሰዎች አንቲክራይስት የሆነ መንፈስ በላያቸው ያለ የክርስቶስ ተቃዋሚ መንፈስ፣ የኪዳኑን ሕዝብ ከምድረ ገጽ አጠፋለሁ የሚል ክፉ መንፈስ፣ ይህን መንፈስ ካልተቃወመን፣ ይህን አካል ካልተቃወመን ምኑን እንቃወማለን? በነገራችን ላይ ኢራን ውስጥ ክርስቲያን ከእስልምና ወደ ክርስትና መምጣት ያስገድዳል። እነዚህ ሰዎች አንቲ አይሁድ ብቻ ሳይሆኑ አንቲ ክራይስትም ናቸው። አዎ እኛ ክርስቲያኖች ነን፣ የማንም መሞት አንፈልግም፣ ክርስቶስ ለሰው ልጆች ነው የሞተ ብለን እናምናለን። ይገርማል። የሚገርመኝ ነገር ሙስሊሞች ከነሱ ጎን እንድንሆንና አይሁድን እንድንጠላ የሚያነሱት ምን እንትን አለ፣ ኢየሱስን እኮ የሰቀሉት እነሱ ናቸው ይላልና እግዚአብሔር ይባርክ። ኤርሚያስ ቀደም አንስተው ነበር። ኢየሱስ እንደሚሞት አስቀድሞ ታላቁ ነብይ ኢሳይያስ ነግሮናል። እሱ ብቻ አይደለም፣ ጌታ ኢየሱስ ራሱ ራሱን ለብዙዎች መስዋዕት አድርጎ እንደሚሰጥ አንድ ጊዜ ብቻ ሳይሆን በጣም ብዙ ቦታ ላይ ነግሮናል ማለት ነው። ለዛ ነው ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲናገር ስለ ኢየሱስ ስቅለት ኢየሱስ ባይሰቀል ባይሞት ስብከታችን ከንቱ ነው ይላል፣ እምነታችን ከንቱ ነው ይላል። ወገኖቼ ኢየሱስ ባይሰቀል ስብከታችን ከንቱ ነው። ምን እንሰብካለን? ኢየሱስ ባይሰቀል እምነታችን ከንቱ ነው። ኢየሱስ ሙቶ ባይነሳ ኑሯችን ሁሉ ከንቱ ነው። በዚች ምድር ብቻ ተስፋ ብናደርግ ከሁሉ ይልቅ ምስኪኖች ነን ነው የሚል። ምክንያቱም የዘላለም ሕይወት ያለው በኢየሱስ ሞትና ትንሣኤ ላይ ስለሆነ ማለት ነው። እና ኢየሱስን ሰቀሉት ይሉናል። ኢየሱስ የመጣው ሲጀመር ሊሰቀል ነው። የኢየሱስ ሞት ነው ለኛ ሕይወት የሆነው ትንሣኤ የሆነው ማለት ነውና አስተምሮአችንም አለማወቅ ይመስለኛል እነዚህ ሰዎች እና የሚያስቡት አስተሳሰብ ራሱ ይገርመኛል። በጣም ከንቱ የሆነና የክርስትናን አስተምሮን ምን እንደሆነ የማያውቅ ይመስለኛል። እና እስራኤል በእርግጥ በእግዚአብሔር እርዳታ ነው የቆሙት። እግዚአብሔር አሁንም ይረዳታል ማለት ነው። ይሄ ብሉይ ኪዳንም አዲስ ኪዳንንም አለማወቅ ነው። አዲስ ኪዳን ላይ እስራኤል ሁሉ ይድናል ይለናል እኮ አሁን በድንዛዜ ውስጥ እንዳሉና እንደገና ደግሞ የእግዚአብሔር የመጎብኘት ዘመን እንዳለ ይናገራል። እንዴ ዘካርያስ ላይ እኮ እስራኤል በጭንቅ ስትከበር የልመና መንፈስ በእነሱ ላይ እንደሚያፈስና ወደ ወጉት ያለቅሳሉ ነው የሚል እኮ። አንድ እናት ለበኩር ልጇ እንደምታለቅስ ያለቅሱለታል እኮ ነው የሚል። እንዴ ወደዛውም ወደ ወጉትም ያዩታል እኮ ነው የሚል። እንዴ እነዚህ ሰዎች ምንድነው የሚያወሩን? መጽሐፍ ቅዱስ ይዘው ነው የሚያወሩን ወይስ ቁርአን አንብበው ነው የሚያወሩን? በእርግጥ ቁርአን አንብበው ቢያወሩንም እኮ ስለ ፍልስጤም አንድም ቦታ ቁርአን አይናገርም ማለት ነው። እነዚህ ሰዎች ምን ይዘው እንደሚያወሩን እኮ ነው ግራ የሚያጋባው። አንዴ በስራ ጉዳይ ከአንድ ኡጋንዳዊ ጋር ተገናኘውና የኢንተቤ ኦፕሬሽን የሚባል አለ እና 1 ሰዓት ነው የፈጀው እና እናንተ ሀገር ውስጥ እስራኤሎች ታፍነው በአውሮፕላን ወስደው እና
እስራኤሎች እዛ ገብተው እነዛን ሰዎች ለማስለቀቅ 1 ሰዓት ነበር የፈጀባቸው። ስለው ምን አለኝ? እግዚአብሔር ከነሱ ጋር ስለነበር ነው አለኝ። ወገኖቼ በእውነት እግዚአብሔር በእርግጥ እስራኤልን ባይረዳት በዚህ ሂዝቦላ በሉት በዚህ የኢራን አማጺ በሉት አሸባሪ ሙስሊም በሙሉ የሚያደርገው ማድረግ ከጠፉ ቆይተው ነበር። ይህ ሁሉ ሙከራና ይህ ሁሉ እስራኤልን ለማጥፋት የሚደረገው ሙከራ በተሳካ ነበር። ግን እግዚአብሔር ህዝቡን አይጥልም። እግዚአብሔር በፉጨት እጠራቸዋለሁ እንዳላቸው በፉጨት ጠርቶ በቅድስቲቱ ከተማ በኢየሩሳሌም ያኖራቸዋል። የጠራቸው አምላክ ማለት ነው። እና እንደዚህ እስራኤልን አምሮ የሚጠላ እኔ ክርስቲያን ነው ለማለትም እቸገራለሁ እውነት ለመናገር። በእርግጥ ሙስሊሞችን እንድንጠላም የእግዚአብሔር ቃል አይናገርም። ጠላቶቻችን ውደዱ የተባልነን ማለት ነው። ግን እንደዚህ የእስራኤል ጥላቻን አላውን ያዞረው የሃማ መንፈስ ያለበት አንቲክራይስት የተጫነው ሰው ነው። ሌላ በፍጹም ምንም ሊሆን አይችልም። ከበለዓም እንኳን እነዚህ አይሻሉም። በለዓም እንኳን በርቀት አይቶ ኮከብ ከይሁዳ ይውጣል ነው ያለ። ስለ ናዝሬቱ ስለ ንጋቱ ኮከብ ሲናገር ማለት ነው። ግን እነዚህ ሰዎች ከበለዓምም አይሻሉም። በለዓም በገንዘብ ተታሎ አህያይቱ እስክትናገር ድረስ አይኑ ታውሮ ነበር መልአኩን ላለማየት። እና እነዚህ ሰዎች የእግዚአብሔርን እውነት ላለማየት የእግዚአብሔርን እውነት ላለማዳመጥ ከበለዓም እንኳን ማይሻሉ ህሊናቸውና ልቦናቸው ይጨልማል።